አለን መንፈስ ቅዱስ ተባረክ አሜን 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 ኢየሱስ ጌታ ነው ሰላም ሰላም ብያለሁ ሰላም 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 ገባው መንፈስ ቅዱስ የተመሰገነው ዛሬ ኢየሱስ ጌታ ነው ሰላም ብያለሁ ገብቻለሁ ፌስቡክ ላይ ሬዲዮ ላይ ያለው ፓርቶክ ላይ ያለው ታንክ ዩ ፓስተር ብያለሁ ባለፈው ቲንክ አርሊን የመጣ ሰዓት ስንት ሲል ሸወዳለሁ ብዙ ጊዜና ታይም ይቀየራል ማለት ነው እኛውን አንድ ሰዓት ወደፊት ሄዷል ወስዶብናል አንድ ሰዓት እና ኢሮፕ ደግሞ I don't know I believe so ይቀየራል ብያቃለሁ I think እናንተ I think ይቀየራል next week ይቀየራል እና ጸጋ ይብዛል ፓስተር ትልቅ ሚስጥር ያስተምራቸው ነበር ስለ መንፈስ ቅዱስ እሱ ራሱ እንዴት እንደሚቃተት ሮሜ 8:26 ላይ ቆይ ነገርናልና እኔ ራሴ አንዳንድ ግርም ይለኛል አንዳንድ ሰዎች እንደው ያቃሉ እንደምጸልይላቸው ላሉና መንፈስ ቅዱስ ያመጣል መንፈስ ቅዱስ እኔ መቼም እነሱ በግድ ቢገባቸው አይገባቸው ግን አንተ እግዚአብሔር ስላለ እሱ ስለሚማልድ መንፈስ ቅዱስ ግርም ይለኛል አይቻሉ ብዙ ሰዎች ካሉበት በቃስ ጌታስ መንፈስ ቅዱስ ቆር የሚቃተተው ለቅዱሳን ይማል እንደ እግዚአብሔር ፈቃድ ማለት ነው ይማልዳል ማለት ነው መንፈስ ቅዱስ ነው ያለ መንፈስ ቅዱስ መጸለይ አይቻልም never ቅድም ትልቅ ጌታ ባክ ፓስተር አሜን ብያለሁ እሱ ነው የሚረዳ አብሶሮሜ 8 ነገርን እኮ አማንዘ መጸለይ አንችልም ድካማችን የሚረዳ እሱ ነው አንችልም እንዴት አድርገን እንደምንጸልይ I don't know አሜን yes ማለት ነው አልችልም እንዴት አድርገን እንደምንጸልይ አለዛ ሰካራም ጸሎት ነው የምትጸልዩት አንዳንዴ ሰካራም ኤሊን ያሸገሩ ሰዎች እንደዛ አይደል እንዴ መስሎት መስዋዕት ስትቃትት ማለት ነው ማናት ሃና እሱ እንግዲህ በስ እየሰከሩ የሚያሸግሩት አሉ መሰለ እየመጡ ምናምን ሰከሩ ይቅርታ እንግዲህ ለስተካከለና ስለዚህ ኢየሱስ ያድናል እና መንፈስ ቅዱስ ንግርም ይለኛል በቃ ጌታ በቃ ያመጣልና ከዛ ትጸልያለህ ለዛ ሰው አንተ ምን አገባ ጸልይ ያለ መጸለይ ነው አሁን ሐናንያ ጸልይ ሲባል ክርክር ያዘ ለጳውሎስ ጸልይ ሲባል ወርጌታው ያውቃል እሱ የቄራ ልጅ ነው ምናምን ሲለው ኢየሱስ ነው ቃል እሱ የቄራ ልጅ እንደሆነ ጳውሎስ ስለዚህ ጸልይ ነው የተባለው በቃ ምን አገባ መጸለይ ነው ችግር ማውራት ያስፈልግም እናንተ ምን አገባችሁ ያ ሰው እግዚአብሔር ያውቃል እናንተ አጣቁም ስለዛ ሰው ማለት ነው መጸለይ ለዛ ሰው በቃ ለዛ ስቴት መቃተት ከልብ ድንጋራችሁ ነው በቃ እንደዛ ነው ማቆ ቅድም ፓስተር ያለው እውነቱን ነው ታንክ ጸጋ ይብዛል ትልቅ በቃ እኔ እንደዛ ነው እኔ አሁን ግርብ ይለኛል በቃ ሰዎች ያውቃሉ ሲጸልይላቸው ላሉ እና መንፈስ ቅዱስ ያመጣል ገባችሁ ግዴታ እሱን መታዘዝ አለበት አለዛ አልቻለም እምቢካል መታዘዝ ነው መታዘዝ እሺ ማለት ያስፈልጋል ስለዚህ ኢየሱስ ጌታ ነው ጸጋ ይብዛላችሁ እንግዲህ በጣም እንግዲህ አገሩ ወዘራት አይታችኋል እየሆነ ያለው ማለትም ወዘር አንዳንዱ በቃ ይጠቀማል በቃ እንደ ህግማ እንደ ምናምን ቁጣ የእግዚአብሔር ቁጣ ምናምን ይያለ ምናምን ግርም ይሉኛል አንዳንድ ጊዜ በቃ ከዚህ ከህግ ውስጥ ያልወጡ ማለት ነው ከህግ ውስጥ ያልተፋቱ ማለት ነው የእግዚአብሔር ቁጣ ነው ስታስብ እግዚአብሔር ይገላል እግዚአብሔር እንዲወደሃል ብሎ እንዲወደደ ብሎ እግዚአብሔር ገዳይ ነው እንደሱ ገዳይ ሰይጣን ነው ናታንበል የመጽሐፍ ቅዱስ ትዛላችሁ ምንትን ላይ እዛ ኢዮብ ናት ይዛል መቆም ጀወረች እንዴ እንትን አድርገባታል ዛሬ እንኳን ኢዮብ ትዛላችሁ ኢዮብ አንድ ላይ ሰይጣን ካስፈቀደ በኋላ የኢዮብን ልጆች ዲስትሮይ ያደረገው ንፋስ እንዳለ እኮ የገደለው በንፋስ ነው ኃይለኛ ንፋስ መጥቶ ማለት ነው አስፈቅዶ ማለት ነው ሰይጣን ነው ያንን ያደረገው አሁንም ይሄንን አክት ያደረገ ያለው እግዚአብሔር አይደለም የእግዚአብሔር ቁጣ አይደለም የእግዚአብሔር ቁጣ ማን እንደዚህ አይደለም ማን ይቆማል በዛ ቁጣ ላይ እንደዛ ብሎ ነገር የለም እንጂ እን ማሰብ አለበት አሁን ሰዎች ሁሉ እንዲድኑ ነው ጌታ ይዘገየው እንዳይጠፉ ወዶ ስለናንተ ይታገሳል አለ ሰዎች ሁሉ በአለም ያሉ እንዲድኑ የእግዚአብሔር ፍቃድ ነው እንድትድኑ ነው የሚያስፈልግ መዳን አለበት እንድትጠፋ አይደለም ጌታም የዘገየው ለዛ ነው እንጂ ጌታ ይመጣል ለዛ ቀንማ ማን ይቆማል ቁጣው ላይ ግን አያቸዋለሁ አንዳንዱ የእግዚአብሔር ቁጣ በአሜሪካ ላይ ማለት አንተ አገር ውስጥ ያለው አመጽ የሆነ ያለው አመጽ እየተሰራ ያለው አመጽ ዩቲዩብ እየገለጣቸው አይደለም እየተሰራ ያለው ምድር ላይ ያለው አመጽ ሰው ወደ ጅብ እየተለወጠ በአይኑ አላያችሁት አይን ፓወር ሰይጣን እንትን ከጥልቁ ነኝ ሲል በቃ የሚጠቀም ያለው መናፍስ ጥንቆላ ምድራችሁ ላይ ያለው ብዛት አመጽ ያለው አሁን ምን መስላችኋል እነዚህ ሰዎች አሁን ያቺ ሴት ከሁለት አመት በኋላ እግዚአብሔር እንዴት ስንጸልይላት ነበር አሁን ወንድሟን በኢየሱስም ይለቀቃል እነዚህ ጋዜጠኞች እኔ ኤፍቢአይ ብያቸዋለሁ እኔ ኢትዮጵያ ኤፍቢአይ ብያቸዋለሁ ዱካሾና እንትና ብዙ ጎበዞች አሉ ደቀመንትኖች ዝም ብሎ ፌክ ኒውስ የሚያወሩ ሳይሆኑ ጎበዝ ደቀመንትኖች አሉ ጋዜጠኞች ማለት ነው በጣም ነው እየጸለይን ነበር ከሁለት አመት ምን መስላችሁ እንዲያነስ ስቃይ ያሰቃይቷት የእግዚአብሔር ቃል አብሶ ዛንትን ላይ
አቲንክ ምሳሌ 11 ቁጥር 6 ላይ ቅኖች ጽድቅ ይታደጋቸዋል ይላል። ለቅኖች ጽድቅ ይታደጋቸዋል። አሁን እነዚህ ልጅ ምንም ያጠፉት የለም። እንግዲህ አፍኗቸው እንዲያን ኔትወርክ ዘርግተው ማለት ነው። ተመልከቱ ይሆናሉ። ዶክተሩን ምኑን በቃ ብር ሞደድ ክፋት ውስጥ ከቶት እየተዋረዱ እያሉ እስር ቤት እየገቡ ያሉ ማለት ነው። አሁንም ምንም ነገር አይሆንም። ወንድሟ በኢየሱስ ይለቀቃል። እንጸልያለን። እየተጸለየ ነው ያለው። እንዲህ አይነት አመጽ እናንሰብራለን። በምድራችን ላይ ያለ አመጽ ጦርነት ሁሉ እንዲቆም ምንም አይነት ጦርነት በኢትዮጵያ በኤርትራ የለም። በፍጹም ዘጋለን። እንዲህ አይነት ጦርነት ይቆማል። እንዲህ አይነት የሚያናፍሱ ብዙ እዚህ እንትን ላይ ያሉ ነው የሚያናፍሱት። እዚህ በቃ እዚህ ያሉት እንትን ላይ ሶሻል ሚዲያ ላይ ያሉ እነሱ ናቸው በቃ ጦርነት እንዲባማስ የሚያደርጉት ማለት ነው። እነሱንም እንዲደፈን እናደርጋለን። ጸሎት ኃይላል። እኛ እንጸልያለን። ጸሎት የሚሰራው ይሄ ነው። ኤልያስም እንደኛ ሰው አይደለም። ስለዚህ በኢየሱስ ክርስቶስ ስም ይደፈናል። ጦርነት የለም። እግዚአብሔሮችን ብላቴና ደግሞ ስላገኛት ከሁለት ዓመት በኋላ ጌታ ወንድሟም ጌታ ማህሌት በኢየሱስ ክርስቶስ ስም ወንድሟም ጌታ አንበሳ እግዚአብሔር ለቅኖች ጽድቃቸው ትታደጋቸዋለች ብለሃል። እነዚህ ሰዎች ቅኖች ናቸው። ጽድቋ ታድጎ ከሁለት ዓመት በኋላ ወጣች። ወንድሟም ስለሚወጣ በጌታ በኢየሱስ ክርስቶስ እነዚህ ሰዎች ጌታው ኔትወርካቸው ስለሚበጠስ ስለሚያዙ እግዚአብሔር ወደ ፍርድ ስለሚመጡ እያንዳንዱ በኢየሱስ ክርስቶስ በቅርብ ስለምንሰማ ይሄ ነገር እያንዳንዱ ተይዞ እግዚአብሔር እንዲህ አይነት አመጻ እየሰራ ያለ ኔትወርክ ዘርግቶ ያለው በኢየሱስ ስም ይያዛሉ። ይሄ ወንድሟም አንበሳው እንዳልበላው ዳንኤልን ጌታው ቅንነት በፊቱ ቅንነት ተገኘብኛል። ቅንነት ተገኘብኛል ንጉሥ እኮ ቅንነት መልአኩን ላካል እግዚአብሔር። ይሄም ወንድሟ ስለሚወጣ ከተያዘበት ከተደበቀበት ማንኛውም ጉድጓድ ውስጥ ካለ ከተቀበረበት ስለሚወጣ እግዚአብሔር እናመሰግናለን። ጦርነት ስለሚሻር እናመሰግናለን። እግዚአብሔር ደግሞ እየሆነ ያለው ስለወዘሩ ይሄን እየሰራ ያለው ሰይጣን ነው። የሱ አክት ነው እንጂ የእግዚአብሔር አክት አይደለም። በኢየሱስ ክርስቶስ ምድር ላይ ስልጣን ሰጥተናል። ምንም አይነት ቶርኔዶ እግዚአብሔር አባት አሁንም ሪስቶር ስለምታደርግ ጌታ የተጎዱትን ጌታ በኢየሱስ ስም ጌታ እግዚአብሔር በኢየሱስ ስም ስለምታደርግ እናመሰግናለን። ስለ አሜሪካን ፕሬዚዳንት ስለ ትራምፕ ተባረክ። ጸጋ ስለምታወዛለት ሞር ጌታ ኃይል ስለምትጨምርለት ምድራችን ላይም ስለ ኢትዮጵያ ፕሬዚዳንት ጌታ እግዚአብሔር ስለ ፕራይም ሚኒስቴር ሁሉ እናመሰግናለን። በዛም በመቀሌ ግራ መጋባት በኢየሱስ ስም ስለሚያቆም ለዛ ለመቀሌ ህዝብ ስለምታዘን እግዚአብሔር ምረት ስለምታደርግ ጦርነት በዛም በኢየሱስ ስም ስለተከለከለ እግዚአብሔር አባቱ ምክራቸውን ስለምታፈርስ ምክራቸውን ታፈርሳል። በሰው ልብ ብዙ ሐሳብ አለ፣ የእግዚአብሔር ምክር ትጸናለች ተብሎ ጽፏል። በኢየሱስ ስም ያንተ ምክር ይጽና። ጦርነት ይቆም ይሆን እግዚአብሔር ስለሚሆን እናመሰግናለን። ከፍ ከበር ስም ይባረክ። ሁሉን ታደርግ ዘንድ ቻይ ሐሳብ ከቶ አይከለከልም። አሁንም የእግዚአብሔር ሐሳብ በዛ ስለሚሆን እናመሰግናለን። እግዚአብሔር አባቱ ክብር ሁሉ ላንተ ይሁን። ስለ ራሽያም ጌታ ጦርነት ምንም አይነት ጌታ እግዚአብሔር ለእስራኤልም ጦርነት ስለሚያበቃ እግዚአብሔር አባቱ እናመሰግናለን። አንተ ጦርነትን ትሽራለህ፣ ቀስትን ትሰብራለህ ተብሎ ተጽፏል። በኢየሱስ ስም የስሎን አመሰገነ። ከፍ ከበር ስም ይባረክ። ጌታ እግዚአብሔር አንተ ታማኝ ነህ፣ ጻድቅ ነህ፣ ቅዱስ ነህ፣ ኃያል ነህ፣ ኤልሻዳይ ነህ። እናመሰግናለን። ስለሚሆኑ ተባረክ። ከፍ ከበር ስም ይባረክ። ኢን ጂሰስ ኔም አሜን አሜን አሜን። ወገኖች ጦርነትን እግዚአብሔር ይሽራል፣ ቀስትን ይሰብራል። መዝሙር 46 ላይ እኮ ይናገራል ቁጥር 8 ላይ ጦርነትን ይሽራለዋል፣ ቀስትን ይሰብራል። እስከ ምድር ዳርቻ ድረስ ይችላል እግዚአብሔር። እኔና እናንተ መጸለይ ነው እንጂ ጦርነት እዚህ የሚያባብሱ እዚህ በቃ እንትን እዚህ ሶሻል ሚዲያም ላይ በቃ እነሱ ናቸው ጦርነት እያባበሱ ያሉት። በቃ ያልሆነ ሆነ እያሉ ያልተገደለ ተገደለ እንዲህ ያለ ከለ ያለ እየዋሹ ማለት ምን አለበት እነዚህ እንዲህ አይነት የሚሰሩ እያያቸው አይደለ ጋዜጠኞች እየሰሩ ያሉት። ምን አለበት እንደነሱ ብትሰሩ፣ ምን አለበት እንደነሱ ብትሰሩ፣ እንዲህ አይነት የጽድቅ ስራ ብትሰሩ ማለት ነው። አሁን እነዚህ የሚሰሩት ሰዎች ጋዜጠኞች ቀላል ነገር ነው። የጽድቅ ስራ እየሰሩ የታደጉ ሰው ምን መስላችሁ? አይዟችሁ ጸሎት እየተጸለየ ነው። ጸሎት ይሄን ሁሉ አሁን ልጅ ከሁለት ዓመት ታስራ ምን መስላችኋል? እንዲህ አይነት ስቃይ ያሰቃይቷት እግዚአብሔር ይቅር ይበላቸው። በጣም የሚያሳዝን በጣም የሚያሳዝን እንዲህ አይነት የአረመኔ ስራ እየተሰራ ነው። ስለዚህ ግን ኢየሱስ ጌታ ነው። ኢየሱስ ስራ ይሰራል። እንጸልያለን። እግዚአብሔር ነው የተፋት ይችን ብላቴና አሁን ወንድሟም ይወጣል በኢየሱስ ክርስቶስ ስም። አንበሳው አይበላው ኔቨር ዳንኤልን ያልበላ አንበሳ በኢየሱስ ስም ወንድሟም ይወጣል። እግዚአብሔር አባቱ እነዚህ ዱካሽ ሆነ እግዚአብሔር አባቱ ንስርክፍ እያንዳንዳቸው ጽድቅ የሚሰሩ ጋዜጠኞች በደም ስለምጠብቃቸው ክፉ ስለማያገኛቸው ሁሉ እናመሰግናለን። ከፍ ገበር ስም ይባረክ እንጂ ሰስንም ነገርኳችሁ። ቅድም ምሳሌ 11 ቁጥር 6 ላይ
ቀኖች ጽድቃቸው ትታደጋቸዋል ይችላል። ቀኖች ጽድቅ ይታደጋቸዋል እግዚአብሔር የሚታደግ አምላክ ነው። እነዚህ ሰዎች በጣም ያሳዝናቸው 2 ዓመት ሙሉ እንትን አድርጓቸው ኪድናፕ አድርጓቸው በጣም የሚያሳዝን ምንም ነገር የሌሉበት ግን በቃ ግን ይግራ እየተገኙ ተመልከቱ። ጠበቃው አትቀር ዶክተሩ አይቀር በቃ በዚህ አይነት አመጽ ውስጥ ገብተው ማለት ነው። በቃ ገንዘብ መውደድ ማለት ነው። የክፋት ሁሉ ስር ምንጭ እንደሆነ ያላወቁ ማለት ነው። ስንት በቃ የተዋረደ ነው ውርደት በቃ የሚያሳዝነው ልጆቻቸው በቃ በእነሱ ምክንያት ልጆቻቸው ችግር ውስጥ የገቡ ነው። በጣም የሚያሳዝነው ያ የሚያሳዝነው። ስለዚህ እግዚአብሔር አምላካችን አሁንም ይታደጋል። እናምነዋለን፣ እንጸልያለን። ጸሎት ኃይል አለው። ቺም ጸሎት ቅዱሳን ጸሎት ነው የተፋት ወንድሟንም እግዚአብሔር ይተፋል ይወጣ እናምናለን። ስለዚህ ኢየሱስ ጌታ ነው። ስለዚህ ጌታ ኢየሱስ ጌታ ነው። ጸጋ ይብዛላችሁ። ግሬስ አይ ቲንክ መልካም ትምህርት ዛሬ ቁጥር 2 ፓስተር ተስፋዬ አስተምረን 2 ክፍል ዛሬ ምን ያስተማርከን ነው? ዛሬ ማስተምረው ባለፈው ቁጥር 2 ነው ማስተምራችሁ። አይ ቲንክ ልስተካከል ሲወንበሬ ትንሽ እንትን አላለኝም። ይቅርታ አድርጉልኝ፣ አልተመቸኝም። ኦኬ ይቅርታ። ኦኬ ጌታ ኢየሱስ ጌታ ነው። እንግዲህ ዛሬ ቁጥር 2 ነው የምንማረው ስለ መናገር ኃይል ነው። ይሄ ትልቅ መሰረት ነው። ማለትም እኔና እናንተ ማመን በምን ይታወቃል ታዲያ? ያመነ ሰው ይናገራል። በምን ታውቃለህ ታዲያ? አንድ ሰው የምታውቀው ሲናገር ነው። ያ ሰው ንግግሩ ትክክል ከሆነ ያ ሰው እየትክክል ነው። ንግግሩ ግን ችግር ካለበት ችግር አለበት እላለሁ። ሲናገር ነው አንድ ሰው መናገር የምታውቀው ማለት ነው። ስለዚህ አሁንም መናገር ኃይል የእግዚአብሔር ቃል ሲናገር እግዚአብሔር ያዳናቸው ከጠላቶቻቸው ይናገሩ ነው። የዳናችሁትም ተናግራችሁ ነው ያልኳችሁ። እንደ 2 ምን አስላችኋል? እዛ ሉቃስ 23 ላይ 2 አረመኔዎች ማለት ጌታ ሲሰቀል ማለት ነው በመናገር አይደል? አንዱ ዳነ፣ በመናገር አንዱ ወደ ሲኦል ገባ ማለት ነው። የምትናገሩት ነገር አልኩኮ ኢትዮጵያ ሕዝብ የማይለወጠው የኢትዮጵያና የኤርትራ ሕዝብ ከልብ ልንገር የሚናገረው ነገር ሁሌ ኔጌቲቭ ስለሚናገሩ እዛው ናቸው ሁሉ ጊዜ ልክ እንደ እስራኤሎች ማለት ነው። እስራኤሎች ታይፑን ካስተዋላችሁ እኮ ምን ልክ ህግ ውስጥ ሲገቡ የ40 ቀን ጉዞ 40 ዓመት የፈጀባቸው የሚናገሩት ነገር ልክ የኢትዮጵያ ሕዝብ እንደዛ ነው። በቃ ምንም የማይቀየረው የሚናገረው ኔጌቲቭ ነው። ያየውን ነው የሚናገረው። የሚሰማው ስሜት ነው የሚናገረው። በቃ እንደዛ ብሎ ነገር የለም። አየህ እንደዛው ካለ እግዚአብሔር ሰማ ይላል። እግዚአብሔር ሁሌ ይሰማል፣ ጆሮ አለው። አየህ ምን ማለት እግዚአብሔር ይሰማ ማለት ግን ንግግር ካልተለወጠ አንደኛ ሰው በልቡ ያለውን አፉ ይናገራል አለ። ልብ ይሄ ቃል ካልሞላው ቆላስይስ 3:16 ላይ ቃሉ ይሙላባቸው አለ። ቃሉ ካልሞላም ኢያሱ ምን አለው? ይሄ ቃል ከአፋይ ላይ ነኳል። ይሄ ቃል ከሌላችሁ ምን ትናገራላችሁ አልኩ። ጥይት ከሌለ መተኮሳችን ጥይት ለዚህ ነው ውስጥ የሚገባው። ታንክ ቢኖር ተጭኖበት ነው ሊተኩስ ማለት ነው። ሁሉ ነገር አለ ምንም ነገሮች። አሁንም የምትተኩሰው ይሄ ቃል ውስጥ ከሞላ ማንም የሚናገር እንደ እግዚአብሔር ቃል ይናገር ስለሚል እንደ ቃሉ ስትናገር ቃሉ የሚሰራ ነው። ይሰራል። የእግዚአብሔር ቃሉ ሁሌ ይሰራል። በቃ ብትጠቀሙበት የሚሰራ ነው። የእግዚአብሔር ቃል ይሰራል። ሕያውና የሚሰራ ነው የእግዚአብሔር ቃል። እንደ ቃሉ መናገር አለ። ነገሮች ሲመጡ ሲያመ እንደ ቃሉ ለእንዲያመጣልን ነው። ፈውስ ታመ ከሆነ ፈውስ የሚያመጣልህ ቃሉ ነው። አተ ከሆነ የሚያስፈልግሽን በክብር የሚያመጣልሽ ቃሉ ነው። በቃ ደክመ ከሆነ ደካማው ብርቱ ነኝ ይበላል እንጂ ደካማ ነው ይበላል። በቃል ትጠመዳለህ፣ ትያዛለህ። አልኩኝ አንድ ነገር ለሰው ቃል ገብቼ ካላረም ጉድፈል ቶሎ አልገባም። ግን ከገባው አደጋለሁ። የፈለገ ሀገር አልኳም ሲዲ በነበረን ጊዜ ስንት ሀገር ነው የምንልከው? ስንት ሀገር በቃ በየክፍለ ሀገሩ ሲዲ እዚህ ኦልሞስት 75% እኔ ያለበት ቦታ አለ ሲዲ አላቸው። እኛ ሲዲ አሁን ቆሞ ነው እንጂ ኮቪድ ከመጣ በኋላ ሲዲ አለ በነፃ የምናድለው ማለት ነው። ግን ካልኩኝ እንልካለን። ማን ነው የማነገር? አየ መናገር እስኪ ነው ጌታ አልኳችሁ። በጲላጦስና በሄሮድስ ፊት ዝም ያለው ልትናገር ነው። ዝም አለ ኢየሱስ ልትናገር ማለት ነው። እግዚአብሔር ያዳናቸው ከጠላቶቻቸው ከዳንክ መናገር አለ። የዳነ ሰው መናገር አለ። የዳነ ሰው ምን ይመስላችሁ? ያቺ ዮሐንስ 4 ላይ ያቺ ሰማርያ ሴት የፈታች ሴት 5 ባል ምናምን ያለ ምን ይመስላችሁ? ከተማ ውስጥ ኮንፈረንስ አረም ለኢየሱስ ያዘጋጀች ጉዴን የነገረኝ እያለች ምናምን ዳግማለች። ዛሬ ዳግምዬ ደውዬላት ሰዓቱን አስተካከል ሶሪ ብያለሁ ፓስተር ከባለፈው ቀድሜ ቦታው ነው ሲጀበት ሶሪ ብያለሁና እና ይሄ ሰዓት ሲለወጥ በጣም እንትን ይላልና
እና ምን ይመስላችኋል? ያቺ ሰማርያ ሴት ከተማ ውስጥ አይደለ ደበላለቀችው ተነክታ ማለት ነው። እንስራዋን ጥላ ማለት ነው አልኩ። ዛሬ ያልጣልከው እንስራ ስላለ ነው የማትናገረው እንጂ እንስራን ከጣልክ የያዘ ያነቀ እንስራ ማለት ነው። ያነቀሽ እንስራ ከለቀቅሽ ከወደቀልሽ መናገር ትጀምሪያለሽ ማለት ነው። ስለ ኢየሱስ ማውራት በቃ መዘመር መመስከር ባላችሁበት ቦታ እኔና እናንተ ብርሃኖች ነን። ገባችሁ? ጨው ናችኋል ጌታ ምድር ጨው ነን። በቃ ስለ ኢየሱስ ተነክተናል። እንዲያነሳው ነበርኩኝ እኔ እንዲያነሳው ነበር ጳውሎስ እዛ ያላችሁ በደማስቆ ተገናኘኝ ይላል ነገስታት ፊዚቆ እንዲህ ነበር እጄ ምናምን እዚህ። ስለዚህ የመናገር ኃይል very powerful ነው። ዛሬ ቁጥር 2 ነው የምንማረው። I think እንዳይረዝም ቶሎ ልሂድ። I think ባለፈው ነግሬያቸዋለሁ ስለ ነግሬያቸዋለሁ። አብሶ ሰው በልቡ አምኖ ይጸድቃል በአፉ መስክር አርስቴ እንትን ላይ ነው 2 ቆሮንቶስ 4:13 ላይ እንዲያ አንዱ ያን እምነት መንፈስ አለናል። እኛ ደግሞ እናምናለን እንናገራለን። ምንድነው የምታምኑት? ያመናችሁት ምንድነው? የምታምኑት ጻድቅ እንደሆንክ ማመን አለብህ። you have to believe ይሄንን ጻድቅ እንደሆንሽ። ይሄ ነው ሰይጣን የሚያስተለው። ጌታን ፈልጉ ያለው ይሄንን ነው። ይሄንን ጽድቅ ነው ፈልጉ ያለው። እነዛ የሚጨነቁ ሰዎችን አስቀድማችሁ የእግዚአብሔር መንግስት ጽድቅ ነው ያለው። የእናንተን ጽድቅ አልጉዝባችን ራሱን ጽድቅ እየፈለገ አይደል? ለራሳቸው ጽድቅ ሲያቆሙ ለእግዚአብሔር ጽድቅ አልተገዙ ማለት ነው። ሰዎች ዛሬ በአለም ያሉ በብዛት የራሳቸው ጽድቅ እየፈለጉ ነው። በቃ ሲጾሙ የጸደቁ ነው ይመስላቸው። ሲሰጡ የጸደቁ ነው። በቃ 2 ቀን ሲጾሙ የጸደቁ ነው ይመስላቸው። ምግብ ሳይበሉ የጸደቁ ነው ይመስላል። እንደዛ ብሎ ነገር የለም። በምግብ መጽደቅ የለም። እንደዛ ብሎ ነገር የለም። በሕግ ስራ ልትጸድቅ ከፈለክ ከክርስቶስ ጸጋ ትለያለህ። አይ በሕግ ስራ ስጋ የለበሰው ሁሉ አይጸድቅም። እሱን አንብብ ሮሜ 3:20 ላይ በፍጹም አይጸድቅም። በሕግ ስራ አይጸድቅም። መጽደቅ በእምነት ነው። አሁን ስታምን መኖር ትጀምራለህ። ይሄን ጽድቅ ማለት ነው። ያመናችሁት አልኩ ያመንከው ትክክል ካመንክ ትክክል መኖር ትጀምራለህ። ስህተት አልኩ ህዝባችን እዛ ውስጥ ገብቶ አይደል? ስህተት አምኖ አይደል የሚኖር ያለው ስህተት አይደል ያለው አመለካከት መላክ ላይ ፍጥረታት ላይ የታመነው እግዚአብሔር ነው። ጸሎት የሚሰማ እግዚአብሔር ብቻ ነው። የሚጸለየው ወደ እግዚአብሔር ብቻ ነው። ወደ መላእክት አይጸለይም። ወደ ፍጥረታት መጸለይ የለብህም። መጽሐፍ ቅዱስ አያስተምርህም። አየ ለምን ተሳስተን ሁላችንም እዛ ውስጥ ነበር። ተሳስተን እምነታችን ተሳስተን ምን ኖሮ የተሳሳተ ኑሮ ነበር ምን ኖሮ በአለም ዙሪያ ነው ገምድራችን እየጠቅስላለው እንጂ ማት የተሳሳተ በቃ ተሳስተው የሚኖሩት የተሳሳተ ኑሮ ነው እንጂ እምነት ኢየሱስ ነው። ይሄን እምነት ደግሞ የሚሰጥ እሱ ነው። በቃ ወደ እሱ ስትመጣ የእምነት መጠን ይሰጣል። በቃ የሱ በሱ እምነት ነው የምትኖረው። ያው የሱን ህይወት ለመኖር እኮ ነው ወደ ጌታ ስኖር ስናችሁ የሱን ህይወት ነው እኮ የምትኖሩት። የእናንተን ህይወት አለ ምን ህይወት አለ? I think የሚቀጥለው ስለ ልብ ነው የምንማረው። I think አሳያቸዋለሁ። ምን ልብን ስትይባል ለጌታ ህይወትን ስትይባል ምን ህይወት አለ? ልብን ነው መስጠት ያለብህ። ልብ ነው አይደል? ጌታ ጋር ስትመጣ ድንጋዩን ልብ አጥቶ የሥጋ ልብ ይሰጣል። ከዛ የሱ ልብ ይኖርሃል። የክርስቶስ ልብ ማለት ነው። ስለዚህ አሁንም ጌታ ኢየሱስ ጌታ ነው። መናገር እኛስ እናምናለን እንናገራለን። ምንድነው የምትናገሩት? ምንድነው ያመናችሁት? ምንድነው ያመንሽው? እንኳን አብርሃም አምኖ ልጅ አምኗል። 24 ዓመት እንግዲህ ቆሞ ምን ያሰላል ሲናገር ማለት ነው። ሲናገር ማለት ባለፈው ነገር ያቻል ፓስተርዬ ስንት ቀን ነው የምናገረው ምናምን ተሳስታል። እግዚአብሔር ነገርኳቸው። እግዚአብሔር ልክ አዳም ሲወርቅ ነው መናገር የጀመረው። እንግዲህ ቁጠሩት ከአዳም እስከ ክርስቶስ መምጣት ድረስ በሉ ነቢያት እያስነሳ ሲናገር እግዚአብሔር ድንግል ትጸንሳለች ወንድ ልጅ ትወልዳለች ስሙም አማኑኤል መካር ድንቅ አምላክ እሱ ራሱን ይቀጠቅጣል እሱ ሶኮናን ምናምን እግዚአብሔር ሲናገር ኢየሱስ መጣ ማለት ነው። ኢየሱስ መጣ ማለት ነው። አሁንም እኔና እናንተ በርግጥ ከተናገረ ማመን አለበት። የተናገራችሁትን ማመን አለባችሁ። you have to believe what you say። ስለዚህ ስለ ጽድቅ ላይ ነው ያቆምኩላችሁ። ይሄ ጽድቅ ተቀብለ ነው ሮሜ ምዕራፍ 5:17 ላይ የጸጋን ብዛት የጽድቅ ስጦታ የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ይላል። ይሄንን ጽድቅ ተቀብለ ነው አይ መመስረትም ያለበት በዚህ ጽድቅ ላይ ግን ሁሌ መናገር አለ። ሮሜ 10:10 ላይ ሰው በልቡ አምኖ ይጸድቃል። ጽድቅ የሚፈጸመው በልብ ላይ ነው ብያለሁ። በልብ ላይ ልብ ትክክል ከሆነ ጽድቅ ካገኘ ትክክል ትኖራለህ። ችግር እኮ ያለው ልብ ላይ ነው። ልብሽ ላይ ነው ችግሩ ያለው። ልብ ላይ ነው ችግሩ ያለው። ልብ ራይት ከሆነ ይሄንን ጽድቅ ከተቀበል መኖር ትጀምራለህ። ራይት መስራት ትጀምራለህ። በስራም ራይት ነው። በአገልግሎት ትክክል፣ በሁሉምታደገው በትዳር ትክክል፣ በኑሮ ትክክል፣ በቢዝነስ ትክክል እግዚአብሔርን የሚያከብር ምናምን
እግዚአብሔር የሚያው ቢዝነስ ይኖራል ማለት ነው። አገልግሎትም እግዚአብሔር ያል ይህን ጽድቅ ተቀብላላ። ይህ ጽድቅ ነው፣ የእሱ ጽድቅ ነው፣ የኔ አይደለም ማለት ሮሜ እንትን ላይ ኢሳይያስ 54 ላይ የእግዚአብሔር ባሪያዎች ርስታቸው ይሄ ነው፣ ጽድቄ ከኔ ዘንድ ነው አለ። ይሄ የእግዚአብሔር ጽድቅ ነው። ጽድቅ የእግዚአብሔር ነው፣ የእግዚአብሔር ልብስ ነው። ይህን ጽድቅ ስትለብስ በቃ መናገር አለ። አይ ሃቭ ራይት አምራቸስ ለመሰናችሁ። ይሄ ጽድቅ ልክ እንደ ማግኔት ነው። ያለቀውን ስራ ሁሉ አትራክት ያደርግላቸዋል። በቃ ያለቀውን ስራ ቢያመጣላችሁ ይህ ጽድቅ ነው። በቃ ምን ፈውስ ያመጣልሃል፣ ገንዘብ ያመጣልሃል፣ ባል ያመጣልሻል፣ ሚስት ያመጣልሃል። ምን ልበልጣለ ሃኒ ይመጣል፣ ትመጣለች፣ ቤቢ ትመጣለች። ምን ልበል እንዲያፍጣይ ስታይ ዳግም ኤደን የለች ምን ዛሬ እንዲያፍጣ ስታይ ማለት ነው አለሽ ኤደን ዛሬ ጌታ ኢየሱስ ጌታ ነው። ስለዚህ ያድናል ኢየሱስ። ስለዚህ ይሄ ጽድቅ ተቀብለ ነው መናገር አለብህ። you have to speak ሁልጊዜ አምራቸስ አልኩ ሚስት ልታረግ ትችላለህ ብያለሁ። እንደገና ታልኩ ጻድቅ 7 ጊዜ ወርቃል 7 ይነሳል። በመጣል የለም። ይሄንን ከጣላችሁ አልኩ አዳም ጥሎ እኮ ነው ችግሩ ውስጥ የገባው፣ ፍርሃት ውስጥ የገባው። መጨቃጨቅ ከሚስቱ ጋር ጀምሮ ማለት ነው። ይሄንን ጽድቅ ጥሎ መጨቃጨቅ እቺ አስቀያሚ ሳይል እቺ ናት የሰጠኝ አስቀያሚ ሳይል ለቀር ሚስቱን ማመን እቺ እሷ ናት እኮ ምናምን እቺ ናት የሰጠኝ ምናምን በፊት ብሏል እንዴ እግዚአብሔር ሲሰጠው። ግን ይሄንን ሲያጣ ይሄንን ጽድቅ ሲያጣ ሰይጣን ሲያስጥለው አልኩ ሰይጣን የሚያስጥላችሁ ይሄንን ጽድቅ ነው። ስለዚህ መጣል የለበሽ ሁሌ መናገር። ሚስት እንኳን ስትጋጭ እንኳን ባልና ሚስት ጻድቅ ራቸስ ነኝ አምራቸስ ነኝ ወደ ታች ብትሄድ ጻድቅ ነህ፣ ቢያምህ ጻድቅ ነህ፣ ብታጣ ጻድቅ ነህ። ፎሬቨር አጽድቋል እግዚአብሔር። ይሄንን ጽድቅ እንዳጠ መናገር አለ። አምራቸስ አያብ ትጋጫለህ፣ ከትዳር ውስጥ ልትጋጭ ትችላለህ። ምን ነካ ፓስተር ተስፋ የኔና ሚስት እኮ ትዳራችን እኮ ፐርፌክት ነው፣ ፐርፌክት። ውሸታም ነህ። እንደዛ ብሎ ነገር የለም። ትጋጫለህ። ሰይጣን ስትቆጣ ልትል ያስላል። ስለዚህ እኔና እናንተ ወገኖቼ ይሄን ጽድቅ እንዳትጥል አንተ ይቅርታ አድርጉልኝ ተደደን ነው እና ይሄን ጽድቅ መጣል የለብህም። አሜን። ታንኪ መንፈስ ቅዱስ እናመሰግናለን። አንድ ይቅርታ አድርጉልኝ። አንድ ይቅርታ ሬዶና something እያየሁባት ነው። ታንኪ መንፈስ ቅዱስ ታንኪ ሮንግ ገር ገብታ ተስተካከል። አሜን። ኦኬ እናመሰግናለን። ኦኬ አየ ስለዚህ እኔና እናንተ እንትን ላሳያችሁ ትልቅ ምስል ላሳያችሁ። ሮሜ ምዕራፍ 15 ላይ እንደዚህ ይላል። ነገከ በሕግ የሆነ ጽድቅ የሚያደርገው ሰው በሕይወት እንዲኖር ተጽፏል አለ። በሕግ ያለው ጽድቅ ሙሴ እኮ ነገር በሕግ ያለው ጽድቅ ማድረግ አለበት። ይሄንን ጽድቅ አንተ ማድረግ አለበት። አትችልም ሕግ ማድረጋችን በሕግ የሆነው ጽድቅ ነገረ ነው። በሕግ የሆነው ጽድቅ ያ ሰው ማድረግ አለበት አለ። ከእምነት የሆነው ጽድቅ እንዲህ ይላል። በቃ ይሄ ከእምነት የሆነ ጽድቅ ይናገራል ማለት ነው። አያችሁ ይሄ ጽድቅ ልትናገሩ ነው። ከእምነት የሆነ ጽድቅ ምንድነው የሚለው ይሄን በጣም በደንብ ያዙ እንዳትረሱ። ሮሜ ምዕራፍ 10 ላይ ቁጥር 6 ላይ እንደዚህ አለ። ከእምነት እንደዚህ ይላል በልቡ ማን ወደ ሰማይ ይወጣል አይበል ክርስቶስን ለማውረድ ነው። በልቡ ማን ወደ ጥልቁ ይወርዳል ክርስቶስን ከሙት ሊያወጣ ነው አለ። ነገር ግን አለ ቃሉ በአፍም በልብም ሆነ ቀርባል። የምንሰብከው እምነት ቃል ነው። ይሄ ማለት ምን ማለት ነው? የእምነት ጽድቅ እንዲህ ይላል ግን አትበል አለ። ይህ ምን ማለት ነው? በልቡ ወደ ሰማይ ማን ይወርዳል ክርስቶስን ለማውረድ። ይሄ ማለት ባጭሩ ምንድነው? ክርስቶስን እንደገና ና አትበሉት። ና ዝድቀን ና እንደገና ስራ ና ፈውሰን ና ስራ ቃሉ በአፍም በኑ ቀርቧል። ና ውረድ እንዳትሉ ነው የተጻፈልህ። ና ውረድ ጌታ ውረድ እንደ ኤልያስ ውረድ ምናምን ሰማቸዋለሁ አንዳንድ ጊዜ ሲሉ ምናምን እዚህ ላይ ተጻፈ አልገባቸው ማለት ነው። በልብ ማን ወደ ሰማይ ይወጣል አትበላል ክርስቶስን ለማውረድ። በልብ ማን ወደ ጥልቁ ይወርድ ክርስቶስን ከሙት ላውጣ። ይሄ ማለት ባጭሩ መተ ዳብሰኝ፣ መተ ፈውሰኝ፣ መተ ስራዬን ስራልኝ፣ መተ እንደገና እንዳትሉ ነው። መተ እሱ ስራ ጨርሶ ቁጭ አለኝ። አረመኩ እንደ 4:12 ላይ ነገረን እኮ 10:12 ላይ ሊቀ ካህኑ እለት እኮ ኃጢአትን ከቶ ሊያነጻ የማይችሉ መስዋዕት እያቀረበ ዘውትር ቆሟል ይላል። እሱ ግን አንድን መስዋዕት ለዘላለም በክሩ ቁጭ ብሏል። አየህ ስራ ጨርሷል። ና አጽድቀኝ ና እንደገና ስራ በፍቅር አንዳንዴ ስሰማው ጴንጤ ሲጸልይ እንደዛ ነው። ና ውረድ እያሉ ነው። ውረድና ና ውረድ እንደገና
ና እንደገና ዳብሰን ና እንደገና አድርግልን እንደገና ና እንደገና ሙትልን ና እንደገና ፈውሰን ምናምን እሱ ጨርሶ ቁጭ አለ በአባቱ ቀኝ ተቀመጠ አይደል ምድ እግዚአብሔር ቃል ጨርሶ እኮ ከዛ ከሱ ጋር ተቀምጠናል ሲሞት ሞተናል እሱ ነው ምን ነው ማለት ነው ግን ይሄ የነገር የእምነት ጽድቅ እንዲላል ይናገራል በቃ ይናገራል ይነቃሉ አለ በአፍ በልብ አለ መናገር አለ የእምነት ምን ሰብከው የእምነት ቃል ነው የኛ ቸርቻውን የእምነት ቃል ወንጌል ቤተክርስቲያን ምን ሰብከው የእምነት ቃል አይ መናገር አለ you have to speak ጸጥ ማለት የለበት ጸሎት አድርጉ ሰይጣን ጸጥ በል ነው የሚለው በመናገር ነው የምታመልጠው ተናግረህ የምታመልጠው ተናግረሽ ነው የምታመልጠው ተናግረህ የምታመልጠው የመጣ ነገር መናገር አለ you have to speak ራይት አግኝታል ለመፈወስ ራይት አግኝተሻል ለመባረክ ራይት አግኝታል ለመጠበቅ እና ይሄ ክፉ ወደኔ ያቀርብ ይሄ ቶርኔዶ ፍጹም ወደኔ ያለበት ኔቨር አይመጣም ኔቨር ነው ያካባቢ ያለሰ ስልጣን ተሰጥቶኛላ ምድር ላይ ኔቨር ክፉ ወደ አንተ አይቀርብም ብሏል አይቀርብም I have a right to be healed. I have a right to be success. I have a right to be በቃ ራይት አግኝታችኋል ዛሬም ኢየሱስ ጌታ ነው ለምን እንደሆነ አላውቅም ትክክል ወጥቷል ግን እንደገና እንትን ያያዋል እና አያችሁ ሉቃስ ምዕራፍ 23:39 ላይ ነገርኳችሁ አንዱ አረመኔ ሁለቱ አረመኔዎች አንዱ ሰደበው ይላል ከዛ ሰደበው ኢየሱስ ሰደበው እዛ ላይ ሆነ አንተ ክርስቶስ ኮን እኛንም ማድን አንተና ሰደበው ይላል ያ ግን አንተ ሰዋን እኔ እናንተ ዋጋችን ነው እንዴት አለ በጣም ገርመኝ በጣም የሚያስገርም ነው ተናገረው ግን መጨረሻ ላይ ጌታ ወያል በመንግስት አስበኛል የመጀመሪያ መንግስት ሰማይ ተገባ ተናግሮ አይደለም ምን ጾሞ ላይ ያሶየ መስቀል ላይ ጾም ጸሎት አድርጓል ጾም ጸሎት ዛሬ 3 ቀን 4 ቀን ጾም ጸሎት ቤተክርስቲያን ጾም አውጣለች ምንም ጾም ብሏል አላለም ምንም የጾመው ነገር የለም በቃ እዛው ጌታን አመነ ስለ ኢየሱስ ተናገረ በመንግስት አስበኛል ገባ መንግስት የመጀመሪያ እነ ሙሴን ቀደመ እና አብርሃም ቀደመ አረመኔ ማለት ነው ምን ሰርቷል እዛው አመነ ጸደቀ ጌታን ያ ግን ተሳደበ ይላል አልኩ ዛሬ ስንት የሚሳደባል አይደል ስንት በቃ የማያውቅ ኢየሱስ ማለት ሳያውቅ ማለት ስለ ኢየሱስ ሲነገር የሚያወድ ስንት አለ የሚቃወም አለ ግን የሚያጸድቅ ኢየሱስ ነው ጽድቃችን እሱ ነው ቅድስናችን እሱ ነው ቤዛችን ኢየሱስ ነው ሌላ ምንም የለም ምንም ጽድቅ የለም ጽድቃችን እንደ መርገም ጨንቅ ነው አሜን አሜን ኦኬ እንትን አላሳያችሁ እንትን ላይ ሁለተኛ ነገሥት 4:8 ላይ ተዛላችሁ ያቺ ልጇ የሞተ ሰው ምን መስላችኋል ተናግራ ደህንነት አላገኘችም ልጇ ሞቷል እኮ ምንድነው ያለችው ልጇ ሞቷል ጥሩምባ እድር ምናምን ብላለች እድር ጠርታለች ኔቨር ልጇ ሞቶ ደና ነው ለባሏም እንኳን አልነገረችው ባሏም እንደምትነግረው ኑሮ ጉድ ባልየው ራሱ በጣም ይቃወማት ነው ምን ነካሽ ይሄን ነው የምትሄጂው ገና መባቻ ገና አይደለም ደና ነው ለባሏም ደና ነው ከዛ ደና አልሆነላት ሲተናገረችው ቆይ ደና አልሆነ ተናግራ መልስ አላገኘችም የሞተ ነገር ህይወት አላገኘም ዛሬ ሞተ ያልሽው ነገር በህይወት እንዲኖርልሽ የምትናገሩ ነገር ወሳኝ ነው የምትናገሩ ነገር አልኩ ከእግዚአብሔር ጋር የምትስማሙት ኔጌቲቭ እየጣልኩ ከኢትዮጵያ ችግር ውስጥ ያለው ይሄ አይደለም መውጣት ያልቻለው በቃ መውጣት ያልቻለው የሚናገረው ነገር ሁሌ የሚያወራው ችግር ሁሌ የሚያወራው ኢኮኖሚ ነው ሁሌ የሚያወራው በቃ ችግር ብቻ ነው ችግር ከመንግስት ጋር መጣናት ምናምን ችግር ምናምን አልኩ እስራኤሎች እኮ ያውስ ገብቷል በቃ የረዘመው እንትናቸው መጨረሻ ላይ አልገቡም ሜክ ማል በቃ እግዚአብሔር ማለት አጠፋቸው 40 አመት ታገሳቸው አትገቡም ማለት በቃ ወደ ረፍት አትገቡም ማለት አሁንም እግዚአብሔር እየታገሰ ነው ያለው ዛሬ ምድር ላይ እየታገሰ ነው ያለው እግዚአብሔር ያልኩ ጌታ ይመጣል እቺ ሴታው ልጇ ምን መስላ እንትና ሙሴ ትዛላችሁ ምዛለ ዘጸአት 14 ላይ አትፍሩ አላችሁ አትፍሩ እነዚህ የምታቸው ለዘላለም አታቸው የእግዚአብሔር ማደንቀሙ እና ይሆናል ሙሴ እኮ ነው ዘጸአት 14 ላይ ዘዛለች ሙሴ እኮ ሙሴ ማለት አትፍሯል እነዚህ የምታቸው ለዘላለም አታቸው ማለት ከዛ አልሆነም እንዴት አልሆነም ምን መስላችሁ ሙሴ ትዛላችሁ ሙሴ አልኩ ሙሴ እኮ ያልገባው እግዚአብሔር ተናገር ብሎት ዘጸአት ላይ ዘልቆ ላይ እግዚአብሔር ህዝቡ ያየ ለዓለቱ ተናገር ነው ተናግሮ ከዓለት ላይ ዋፋ ያለው ምን ያህል ፓወርፉል እንዳለ ተናግረ ማለት ነው ሙሴ ምን መስላል ያልገባው ለዚህ ነው አትገባ አልቀደስከኝም ማለት እግዚአብሔር ያለው በቃል ተናገር ነው እሱ ግን በያዘው ህግ ውስጥ ነው ያለው ህግ ውስጥ ያለ ሰው ስራ ነው የሚፈልገው ህግ ውስጥ ያለ ሰው ስራ በቃ
ስራ በቃ መስራት ስራ ምናምን ስራ ማይንድ ምናምን አልኩ ስራ ማይንድ ከሆንክ ጸጋ ማይንድ ካለው ከህግ ማይንድ ነው ማለት ነው መውጣት አለበት ተናገር ብሎት እሱ ግን በያዘው በትር ሲመታ ውሃ ፈለቀ ያ የእግዚአብሔር ምሕረት ነው ውሃው እንዲፈልቅ ያደረገው ህዝቡን አሁንም እኮ የእግዚአብሔር ምሕረት ነው እያኖረን ያለው ብዙ ሳይ የሱ ምሕረት ነው በህይወታችን ላይ እግዚአብሔር የሚያደርገው አልኩ ብዙ አንዳንድ ጸሎት ራሱ ምሕረቱን የሚያደርግልን ከልብ ንግስ የጨረሰውን አድርግ እያልነው ነው ስራ ያልኩ ፈውሷል ኦልሬዲ ተፈውሷል መቀበል አልኩ ይሄን የእምነት ይሄን ተስፋ እኮ በእምነት እንድንቀበል እኮ ክርስቶስ ከግርግማን ያወጀን የመንፈስን ተስፋ በእምነት እንድትቀበል አልኩ ህግ ውስጥ ከገባ ህግ ስራ ውስጥ ትገባለህ ዛሬ ስንት የህግ ስራ አለ ከልብ ነገር ጴንጤው ስራ ሰው ያለው የህግ ስራ በእምነት ነው በእውነ መስማት ታምራት የምትቀበለው እንጂ በህግ ስራ ውስጥ መውጣት አለበት የምትሞላው በህግ ስራ አይደለም በእምነት በእውነ መስማት ታምራት ቸርች ስትሄድ ራሱ ለመስማት መቅረብ ከሰነፎች መስዋዕት ይልቀር ለመስማት ቸርች እንኳን ስትሄዱ ለመስማት ጆሮአችሁ እንዲከፍት እግዚአብሔር ቃል እንደም አንድ ቃል ነፃ እንዲያወጣ በመስማት ነው ታምራት ይመጣው ስለዚህ ሙሴ ምን አለ እነዚህ የምታዋቸው ለዘላለም በቃ ተከደነባቸው ሙሴ ተናግሮ ምን መሰላል እዛ የቆሬ ቤተሰቦች ትዛለም እንደ ምድር መሬት ሰንጥቃ ተዋጣቸዋል ብሎ ሲውጣቸው ማለት ነው ተናግሮ እኮ ነው ቃል ተናግሮ ማለት ነው አረተ ግዴለ መናገር አለበት you have to speak ብዙ ካልገባ ከልብ ልንገር እድሜያችሁም ያጥራል በቃ እድሜያችሁም ያጥራል በቃ something ምን ንግግር ትክክል አይደለም አልኩ ዳዊት ይጸልያል ለአንደበት የጠባቂ መላእክት አድርገያል በቃ ይናገራል መናገር you have to speak ሙሴ አታጋበማት ነገራቸው ኦኬ ቀጥሎ ደግሞ አንድ ቦታ ላሳያችሁ እንትን ላይ ኦኬ I think ዘፍጥረት 13 ለነገራቸዋል ኦኬ ዘፍጥረት 13 14 ላይ ኦኬ ምን አብርሃም ምን መስላችኋል ካመነ በኋላ ቀላል ነው እንደ አብርሃም 24 ሰዓት ሲናገር ደግደማ ፍሪ ማለት አምኖ ተቀበለው ንግግሩ ሁሉ እምነት ነው አብሶ ዘፍጥረት 15 ላይ አመነና ጽድቅ ሆኖ ተቆጠረለት ከዛ ንግግሩ ተስተካከለ እግዚአብሔር ልጅን እንኳን ስጠኝ ሲለው ንግግሩ ተዛላችሁ ልጁ ሲጠይቀው ምን መስላል ይስሐቅ ሲጠይቀው አብሶ እግዚአብሔር ሲፈትነው ማለት ነው እግዚአብሔር ልጅን አቅርበን ያለው ጠየቀው ልጁ ያቃል አባቱ መስዋዕት ሊያደርግ ሲል በጊዞ ነው የሚሄደው መስዋዕት ልጁ ጠየቀው አባዬ ቢላው ይው እሳቱ መስዋዕቱ በጌታ አለ አንተ ነህ ቢላው ምን ይመስላል ይሮጥ ነበር የመስዋዕቱን በግ ማን ያዘጋጃል አለ እግዚአብሔር አላዘጋጀም ይው ስትናገር ያዘጋጅላል እኮ ነው ስትናገር ይዘጋጅላል የመስዋዕቱን በግ እግዚአብሔር አብሮትም ሌሉ ሰዎች እኔና ልጅ አምልከን እንመለሳለን አብርሃም አሁን የሌለው እንዳለ አድርጎ ነው የሚጣለው ድካም አይናገር ሙት የሆነውን የራሱን ስጋ የነሳራ ማጸናይ የሚናገረው ከእግዚአብሔር ጋር ተስማማ 24 ዓመት የጠበቀ እግዚአብሔርን ተስማምቷል ምንም ነገሮች ቢመጡ አልለወጠም never again ሰት አድርጓል በቃ ሙት የሆነውን ነገር ማየት አቆመ የራሱን ስጋ ማየት አቆመ አልኩ ዛሬ ስንት ስሜቱን አይደል የሚናገረው ብዙ ሰው ስሜቱን እኮ የሚናገረው ስሜቱን ነው የሚናገረው ስሜት ክሩሲፋይ እሱ ጾም እኮ የሚያስፈልገው ለሱ ነው ጾም ምናምን እሱን ክሩሲፋይ አይደለም ማለት ነው ኪል ለማለት ነው እነዚህ አምስቱ ዋሳቶች የእምነታችሁ ጠላቶች ናቸው እነሱን ለመግደል ነው እንጂ ጾም እግዚአብሔር ሙቭ ልታደርጓል ብትጾሙት አንዳንዱም ይመስለኛል ሳስብ ሲጾም እግዚአብሔር የሚጾም ነው የሚመስለው እግዚአብሔር የሚጾም ነው የሚመስለው አራተው ለኔ ነው የሚጾመው ለራሴ ነው የሚጾመው እኔ እሱ ወዳለው እምነት እንዲያመጣኝ ነው የሚጾመው እንጂ እግዚአብሔር ያምራል አይደል አየ ስለዚህ ምን መስላል አብርሃም ቀጥ ብሎ መልስ አላገኘ መጨረሻ ላይ እግዚአብሔር በቃ ታግሶ ተስፋውን ቃል አልወረሰም ዘፍጥረት 12 ተነገርኳችሁ እኮ እግዚአብሔር አቅርብ ሲለው ምን መስላል ምን መስላል አየ ከዛ አላየም እግዚአብሔር አልመጣለትም አብርሃም የት ነው አለ አብርሃም በእምነትና በትዕግስት የተስፋውን ቃል ምትወርሰው አለ አብርሃም ከታገሰ በኋላ ጌታ አረገለት ይላል በቃ ያመነው ነገር ሲናገር ስሙ ተለውጧል አብርሃም ያዛብ አባስ ሲሉት አቤት ይላል እንዴ በቅሚጣ አቤት እንዴ ገና ምንም ሳይኖረው አዛብ ባንተ ይባረካሉ አለ እግዚአብሔር ነገስታት ሁሉ ነገር ባንተ ይባረካሉ አለ ሚባረኩን ይባረካሉ ሚረግሙ ረግማሉ አብርሃም ይጠራው ያን ነው እግዚአብሔር ያለው ማርጉ ኮንፌሽን ማለት ምን ማለት ነው እግዚአብሔር ያለውን ደግማችሁ ማለት ነው ይሄ ቃሉ ያለውን ደግመ መናገር ማለት
ቆቅ ማለት ክርስቲያኒቲ ማለት ግሬት ኮንፌሽን ማለት ነው አልኩ የማይናገር ጴንጤም ዛሬ ቁጥር 2 ላይ ደግመዋል የሚታዘዝለት ጡረታ ያወጣ ሰይጣን እየጠበቀሽ ነው በቃ የሚጠብቅ ጡረታ ያወጣ ሰይጣን ነው እሱን ግዞ ማለት ነው አየ ዛሬ ማንኛውም ነገር የሚሄደው ስትናገር ነው ትዛለም ኢያሱ እንትን ላይ ኢያሱ ምዕራፍ 6 ላይ ኢያሪኮ 6 ቀን ዞሩ በሰባተኛው ቀን ጩኸን ያላቸው 6 ቀን ዞሩ ምን መስላል እዛ ላይ ያሉ ግንቡ ላይ ያሉ ሰዎች ሉክ እነዚህ ምን እየዞሩ ነው እየዞሩ እኮ ደግሞ ያኛው የሆነ ጣውላ ነገር ይዞር እኮ ምን እያረጉ ነው ያሉ ይዞራሉ 6 ቀን ዞሩ አላቸው በሰባተኛው ቀን ጩኸ አላቸው አልኩ ዛሬ እስቲ ነገርሽ ላይ 6 ቀን ዙሪበትና ጩይበት ሲገረሰስ ታያለሽ ከዛ 6:20 ላይ ሲናገር ቅጥሩ ወደቀ ይላል ራስ ካባባ ዲጋላ ዶራ በቃ ወደቀ ይላል ሲጮህበት ማለት አየ ቅጥርሽ በቃ ዙሪበት ነገሩ ላይ ዙሪ ተሽከርከርበት ከዛ ተናገረው በቃ አሁን አልኩ በመናገር ነው አልኳችሁ ሁሉ ነገር ያለው በመናገር ነው እግዚአብሔር አልኩ ተናግሮ ነው ሰማይ የሆነው ሰማዩ ነው ጨለማውስ ብርሃኑን ስለ ብርሃኑ ነው አሁን ግን ማትናገሩት ለምንድን ነው አመንኩ ስለዚህ ተናገርኩ ነው አመንኩ ስለዚህ ተናገርኩ ያመነ ሰው ይናገራል በቃ አምነት ይናገራል ተራራ አንተ ተራራ ምንድን ነው አንተ ተራራ አና ዘምሪበት አረ በፊቴ ምንድን ደልዳ ጋራ ተናግሪኝ ዛሬ ኦኬ እንደ አብሶ ኢያሱ ላሳይቹ ኢያሱ 6 እንደዛ ነው ህዝቡ ጮኸዋል ካህናቱ ቀንደ መለከቱን ነፉአል ከዛ ልክ እዛ ካህናት ቀንደ መለከት ነፉ ጮሁ ከዛ በኋላ ተገረሰሰ አሜን ማርቆስ 11 ቁጥር 23 ላይ ጌታ ያንናል ወደ ቤታንያ እኮ ገብቶ እኮ ነው ራብ አገር ያቺ በለስ ዘላችሁ ርቦት እኮ ሮጦ እኮ ነው ኢየሱስ ርቦት ሳይ የለም እኔ ደግሞ ጌታ ወይ አንደኛ ታይሙ አይደለም ለምንድን ነው ከፈለገው ከዛ ጌታ በርግ ሊነግረን ይፈልግ ሊያስተምር ይፈልገው ነገር አለ ሳይመን ከዛ ማንንም ካንቺ ፍሬ ያብላል ረገማት ይላል ሲናገራት ደረቀ ከስሩ አደረቀቻል በሶስተኛው ቀን ሲሉ ከስሩ አደረቀ አልኩ ስትናገር ስሩ ይደርቃል ማንኛው በሽታ ካንሰርም ስትናገር ስሩ ደርቋል ስሩ ደረቀ ማለት ፍሬ ያፈራ ማለት ነው አይ ሁሉ ነገር ስራ ነው በሽታ ስራ ነው ኃጢአት ስራ ነው ፍርሃት ስራ ሁሉ ስራ ነው ልክ ሲናገር ስሩ ደረቀ አይ ምንም ማለት በሽታ ስትናገር ልብ ልንገር አይገልም ምንም ነገር አትሞትም አልኩ አይገልም ስትናገሩ ይደርቃል በቃ ስሩ ደረቀ ማለት ፍሬ ያፈራ ማለት ከዛ ከዛ ደገረማችሁ ጌታው ያቺ ረገምካት አለ እንደው አይናቸው ተከፍቶ ማያሰብ ሰው ጌታ እውነት እላችኋለሁ ማንንም ያለው ነገር እንዲደረግለት ቢያምናል በልቡ ሳይጠራጠር ይሄንን ተራራ ተነቀለ ወደ ባህር ተወርወር ቢል ይሆንለታል አሜን አሜን በይ ተራራ ተነቀለ ወደ ባህር ተው ይሆናል አለ ማንንም እኮ ነው በልቡ ሳይጠራጠር በአእምሮ ይጠራጠራል ልብ ነው ያለው አእምሮ ሲጠራጠር ይሄ እንዴት ሊሆን ይችላል ይሄ ተራራ ዶክተር ደግሞ መድኃኒት የለውም ብሏል እኮ እንዴት ይቻላል ብዙዎቻችሁ ከልብ ልንገር ብዙዎቻችሁ ትሄዳላችሁ ወደ ጌታ እዛ መንግስት ሰማይ ስትሄዱ ወይኔ ጌታ ይሄ ሁሉ የኔ ነው ትላላችሁ ምን ላርክ ታዲያ አንተ እዛ አልሰማልክ አልማላልክ ዕውቀትን ጠላ ነግሌክት አደረክ ሲያስተምር እዛ መጥቶ ምን ላ ይሄ ሁሉ የኔ ነበር እዛ ሳለክስበት የነበሩት ያለሽ በቃ ምን ላርክ ታዲያ አልማላልክ ተማሪ ያሉና ታልጆቼ ከሌ ተማሪውናል አልማላላችሁ አንዳንዱ በጌታ ነው አንዳንዱ መዝሙር ነው የሚወደው ጴንጤው ሲበዛ መዝሙር የሚወደው ምናምን ትምህርት በፍጹም ትምህርት ላይ ብዙ ትንሽ ነው ጴንጤው ራሱ መማር አለበት ከዛ በኋላ ጋራገው ማንንም ማለት መናገር አለበት አንድ ጊዜ መኪና ያስነዳ ቁልፉን ረሳውት እሱ ማለት ነው አስተምር ያለው ድሮ አብሮሞት ወደ 7 ክፍል እዚህ እንደው ፓርቶክ ላይ ባክቲያ ለከላ ትርትጭን ነበር ያ በጣም ማት ቦታ ነው የላክ ነው ማንንም ያለው የሚል ነገር ያስተማርኩ 7 ክፍል ማለት ነው ገጠር ኢትዮጵያ ራሱ ገብታ አንዴ እንደም እዛ ኢትዮጵያ ቸርቻችን ኦፊስ ሆኜ አንዱ መጣ ከገጠር ነው መጣው እንዴ አተነ ያን ትምህርት ብታስተምረው እኔ ነኝ ማስተምር ደርሷቸው ባነገጠሩ ማንንም ያለው ነገር የለም ከዛ መኪና ቁልፍ ዘጋውበት ከዛ ብጉርጉር ከዛ ጌታ ዛሬ ምንድን ያስተማርከው አለኝ ለካ ያስተማርኩት ማንንም ያለው ነው አልኩና መናገር ጀምሩ ማንንም አንተ ቁል ትከፈታለህ ታግዬ መጀመሪያ አቅቶኛል ከዛ ተናግሬበት ልክሰነቀው ከፍት አለ
ቁልፉ ዘግቼበት ማለት ነው አረ ስንት እንደው ነገራችሁ ዝናብ ሲቆም አይቻል ብዙ ነገሮች ሲቆም ያላችሁት ነገር ማመን አለብሽ you have to speak እመን ስሜትን አትመን ያልከውን እመን ያልሹን እመን ከዛ ተነቅሎ ይሄዳል ብዙ ነው በመሰክርላችሁ ታይም አይበቃኝም ያልኩት ነገር ሲሆን ማለት የምትለው ነገር ይሆናል ማን ጌታ ነው ለኔ ማን ያለው ኢየሱስ ነው ያለው እኔ አይደለም ያልኩት ኢየሱስ ነው ያለው ማንም ያለው ነገር ሊደረግለት ይሄን ተራራ ተነግለ ኤልያስ ምን መስራቸዋል ምንም አይታወቅ ሰው ናንዲያ ነገር 17 ላይ ከየት የመጣ ሰው ምን እኮ አይታወቅ መጥቶ ሜትሮሎጂ እኛ ዝናብ አልዘጋም ካፌ ቃል በቀራ ላይ ዝናብ አይዘንብም ግጥም እንደ ፓስተር ኢየሱስ እኮ ነብይ እኮ ነው እሱ አይደለ ችግሩ ሲገባ ነው ነብይ ነው ይያለን እሱ ፓስተር ነው ነብይ ነው ይያለ ችግሩ ሲገባ ነው ያ ታይትል ነው እምነት አንድ ነው ያለ ነብይ ውስጥ ያለው እምነት አንተ ውስጥ አለ አንቺ ውስጥ አለ ብሎ ነገር የለም ኤልያስም እንደኛ ሰው ነበር አለ ምን ይመስላል 3 አመት ተኩል ዝናብ ዘግቶባቸው ምን ይመስላል ዝግት አለ እንደ ምን ነካ ፓስተር ተስፋዬ ምን ነካ አረ ታይተ ግደለሽ ምን ስልጣን ካንተ ለማመርክ የተሰጠን ስልጣን ሳትህዝብ ዕውቀት ከማጣቱ ጠፋ የሚለው እኮ ለዚህ ነው ዕውቀትን ጠልተዋል አለ ምን መስላል እዛ ሁለተኛ ነገሥት ምዕራፍ 1 ላይ ቁጥር 8 ላይ የእግዚአብሔር ሰው ኮንክ 50 እሳት ይብላያ ለእሳት ሲያወርድ ነበር ምን ሰውየው እሳት ብራምን እሳቱ 50 አይን ወርዳ እሳት እንደገና 50 ሲላቅ አይን እሳት እኮ እዛ አብሶ ተዛላችሁ ማርቆስ እንትን ላይ ሉቃስ 9:55 ላይ ደግሞ ዮሐንስ ተበሳይተው አንድ ቦታ ጌታ ሲከለክሉ እንደ ኤልያስ እሳት አሉ ጌታ ገሰጣቸው ምን አይነት መንፈስ ነው አለ የሰው ልጅ ሊያድን እንጂ ሊያጠፋ አልመጣም እንዴ ያልኩ ጎዛሪ ስንት የሃይማኖት ሰዎች እኮ ሲሳዋቸው የእግዚአብሔር ቁጣ በአሜሪካ የእግዚአብሔር ቁጣ ውይ ተሳስተሃል የእግዚአብሔር ቁጣ አይደለም ይሄ አይደለም የእግዚአብሔር ቁጣ የእግዚአብሔር ቁጣ ምድር ላይ መንቀጥቀጥ እየመጣ አይደለም የእግዚአብሔር ቁጣ ነው ወገኖች የዚህ ዓለም ገዢ አለ ሰይጣን አለ ሉዘር እሱ ነው እየሰራ ያለው እንደውም ጊዜው እንደደረሰ ስላወቀ በኃይል ነው እየሰራ ያለው ወየውላችሁ እኮ ነው ያለው በምድር ላይ ያላችሁ እነርሱም ከበጉ ደም የተነሳ ከምስክርነታቸው እኮ ነው ያለው አይ ማትናገር ከሆነ ዮሐንስ ወራዳ ተዛለ ወየውላችሁ እኮ ነው ሰይጣን ወርቋል እነርሱ ከበጉ ደም የተነሳ ቀጥሎ ሁለት ነገር ከምስክርነታቸው መናገር አለበት ደሙ ብቻ አይሰራልም ደሙ ላይ የተሰራውን ስራ መናገር አለበት በደሙ እንደጸደቅ በደሙ ይቅር እንደተባልክ በደሙ አዲስ ፍጥረት እንደሆንክ እግዚአብሔር ልጅ እንዳረገ ደሙ እንደሚሰራ አክቲቭ እንደሆነ የሚናገር ደም በመና ደሙ ብቻ ሰራል መናገር አለበት ደሙ በጣም ደሙ ይናገራል የሚናገር ደም መርጫ ደርሳቸዋል ይላል you have to speak በደሙ እኔ በደሙ ተጠበቃለሁ በደሙ ቤተሰቦች ቤቴው ይተበቃል ምንም ክፉ ወደ እግዚአብሔር ያመጣ ዘሮቹ ይተበቃል በደሙ ማለት መናገር አለብሽ ደሙ እኮ ይናገራል 24/7 አክቲቭ ነው የሚናገር ደም ወደዚህ ወደሚናገር ደም መርጫ ደርሳል ነው የሚለው ይሄ ደም ይናገራል በጉደም you have to speak ደሙን በደሙ ጸድቅ ያለው ነው የጸደቁ በደሙ ከጸደቁ ከቁጣው ለምትጠበቀው በደሙ ነው ምንም ማለት ቁጣ ወደና አይመጣም ያኮ ዝም ብለ ሃይማኖት ሰዎች አሉ በጣም ሲናገሩ ሰማቸው የእግዚአብሔር ቁጣ በአሜሪካ ያኔ ሰዓት መጥቶ ነበር አሁን ደግሞ ምናምን ሲሰማቸው አረባ ክስተይ ወደ ጸጋ ተማሩኝ ባክሽ ጋዜጠኛ ጸጋ ተማሩኝ ባክሽ ጸጋ ተማሩኝ ምን አይነት ነገር ነው ባጋጁ በጣም ግርም ምን የሚሉኝ አንዳንዱ ጸጋ ተማሪ መሆን አለበት ጸጋ ተማሪውን መከ እንደዛ ብሎ ነገር የለም የተናገርናችሁ ማመን አለበት you have to speak amen እንትን ላይ ናሳያችሁ እንትን ላይ ኦኬ ኢሳይያስ ላይ 3:10 ላይ ለጻድቁ እንዲህ በለው ይላል መልካም ይሆንልሃል በለው እየተናገርሽ ነው መልካም ይሆንልኛል something good happen to me ሁሉ ይወዱኛል በዚህ ያሉ ኢትዮጵያኖች ከልብ ለገረ እኔ ያለውበት ስቴት ሁሉ ይወዱኛል ለምን ስለምናገር ነው
ሁሉ ይወዱኛል ሁሉ እንዳለ ያለ ሬስቶራንት ሱቅ አንድ ሰው የሚቃወመኝ የለም ሲዲ ሳስቀምጥ እዛ ሂጄ ማለት አንድ ሰው ተቃውሞኝ ያውቅም አንድ ሰው ይናላማ ስንት ዓመት ሲዲ ማለት በነፃ በየሱቁ ስናስ በየሬስቶራንቱ እየገባ ሲዲ ሰዎች እንዲወስዱ ማለት ነው ለምንድን ነው እናገራለሁ ይወዱኛል በዚህ ያሉ ሶማሌ ማለት ሶማሌ ነበር ሱቅ ያለው ፓስታ ሲዲ ያልቋል ይላል ሲዲ ጨምር አምጣ ይላል ሲዲ ሰዎች ስለሚወስዱ ማለት ነው ሱቅ አለ ፓስታ ይላል ፓስታ መገን ምትናገሩ ቢጣላኛል ምትይቆ ተጣልተሻል እሱ አይወደኝም ካል በቃ አትወደድም ምን አለበት አንተ ብትናገር ይወደኛል ትወደኛለች እሷ ትወደኛለች በቃ አንተ የተናገርከው ነገር ዘግታል አልኩ ዘጋውኩ ደመደምክ በቃ በምድር ላይ ያስራል በምድር ያሰርከው በሰማይ ታሰራል በቃ ይጣላኛል ብትልቆ ይጣላል ምን አለበት ብትናገር ይወደኛል እሱ ይወደኛል ትወደኛለች እሷ ትወድ ክፉን በመልካም አሸንፍ ነው ያለው በክፉ ነው እንዲያለው እግዚአብሔር ቃል ምን አለበት ፖዚቲቭ ብትናገር አልኩ ኢትዮጵያ ችግሩ የማይቀየር ከልብ ልንገር የማይለወጡት ዘሴም በቆሎ ዘሴም ንግግራቸው እስራኤሎች አልኩ እኮ 40 ዓመት ንግግራቸው እግዚአብሔር ታገሳቸው አጠፋቸው ኢያሱና ካሌብ ምን መስላል እንገባለን እግዚአብሔር ኮደለን ያስገባናል እነዛ አሱርማ አጠፋቸው እግዚአብሔር እንዳለ ያሞራራት የሆኑት ንግግራቸው ነው ሚናገሩት ኔጌቲቭ ስንት ፊሽካ ለዚህ በቃ ጋዜጠኛ ፊሽካ ምን አለ ከነዛ ከነዱካ ብትማር ጋዜጠኛው እንደነሱ ብሰራ ምናምን እንደ ከሽጉጥ ጋር የተጋፈጡ በቃ ለዶች ሲታገሉ ማለት በጣም እኮ የሚያስገርሙ ጋዜጠኞች ናቸው እኔ የኢትዮጵያ ኤፍቢአይ ብያቸዋለሁ የኢትዮጵያ ኤፍቢአይዎች ናቸው እነሱ እንደ መንግስት አሰልጥኗቸው በርግጥ ያው መንግስት ምግም አብሮቸው እየረዳቸው ነው ይሰራል በጣም እየሰሩ ህግን እየረዱ ማለት ነው ህግ ያስፈልጋል ህግ መገዛት አለብህ ለሰው ስርዓት መታዘዝ አለብህ ምንነካ ፓስተር ተስፋዬ እንዴት ምትለናል መገዛት አለብህ ባለሽበት ቦታ ለህግ ስራ እንኳን ስትገቡ መገዛት አለባችሁ በስራ ላለው ህግ ማለት ነው ምንነካኛ እኮ ያጼ ዮሐንስ ያጼ ቴዎድሮስ ልጅ እሱ ነው እንደ ያደረገ ያለው ፉከራ ምናምን በቃ ፉከራ ምናምን እንደዛ ብሎ ነገር የለም ቀደም ነገር ያለው ኤልያስ ዝናብ ከለከለ እሳት አወረደ የዘጋውን ደግሞ ከፈተ አገርም ከዛ በሄደ በክብር ሞት ሳይሄደ ደሳለም ሄደ እንደውም እሱ እኮ ችግሩስ ነበርበት ሞታለው ሲል ነበር ግደለኝ ሲል ነበር እግዚአብሔር መቃ ነገረው ገባ እግዚአብሔር ሊሰራ ያለው ነገር ስላለው እንጂ እሱ ኤልዛቤት ስትፎክርበት አላየም ነገ በዚህ በሚካኤል በመላእክት ስም አንገትን ካልቆረጥኩ ምናምን ስትለው ምናምን ሲፈረጥጥ ባለው ነብዩ እግዚአብሔር አላየሽም የእግዚአብሔር ጸጋ እየመጣ ምግብ ሲመግበው መንገድ የምትሄድበት መንገድ እያለ ከዛ ነገረው እግዚአብሔር ምን ታረጋለህ እዚያ ነው በቃ ሊገሉኝ ነው እኔ ብቻ ቀረው አንተ ብቻ አንዳንዴ አያችሁ አይናችን ካልተከፋልኩ ስለ አይኔ ተማርነው ለዚህ እኮ ነው አይኔ ካልተከፈተ ከባድ ነው እግዚአብሔር ብዙ የሚያወደው አለ በኢትዮጵያ በኤርትራ ይሁን ማት እግዚአብሔር የሚያወሰው አለ አንተ ሌላ ያልከው ነገር እግዚአብሔር የሚያወለ እግዚአብሔር ሁሌ ልብና አብቱ የሚቀጥለው ስለ ልብ ነው የምንማረው ስለ ልብ እንማራለን አይ ቲንክ እንትን ዛሬ ቢቆመን እንትን ትክክል ነበር ይስተካከላል እና ኢየሱስ ጌታ ነው ኦኬ ፓስተር ቀጥል ትምርቱን ቀጥል ኦኬ ባለሙ ነገራቸው በመድን ያሰራችሁት በሰማይ ታሰረ ነው በመድን መጥፈቱ የሚፈታ ነው አሜን አይ ቲንክ እንትን ላሳያችሁ ኦኬ ያዕቆብ ምዕራፍ 5 ላይ ነግሬያችኋለሁ ኤልያስም እንደኛ ሰው ነበር አለ ዳዊት የተባለው ምን መስላችኋል አንደኛ ሳሙኤል ላይ 17:46 ላይ በሰራዊቱ በእግዚአብሔር ስም እመጣብሃለሁ ነው ካንተ ላይ አንገትን አነሳለሁ ነው ሲፎክር የነበረው ማለት ነው 40 ቀን ሲደነፋ የነበረው ዛሬ ስንት ቀን ነው እየደነፋ ያለው በዙሪያሽ በህይወት ላይ ምንድነው እየደነፋ ያለው እየጮኸ ያለው ማለት ነው 40 ቀን 40 ሌሊት ማን ይናገር የኪዳን ልጆች ናቸው አዎ የተቀባ ያለ መጀመሪያ ሳውል ከዳዊት በፊት የተቀባ ነው ሁላችንም የተቀባ ወደ ጌታ ስመጣ ተቀብታለች መንቀባት ምን ዘይት ምን ያስለ ነው እንደዛ ብሎ ነገር የለም ወደ ተቀብታለች እሱ ለቢዝነስ ነው
ወረዲ ተቀብቀባቱ በእናንተ ውስጥ አለ ክርስቶስ ማለት የተቀባ ማለት ነው አያም አኖይንቲንግ ተቀባው ነኝ የተቀባው ነኝ ሳውላል ማን ይናገር አንድ ከልቤን እንገር ዳዊት ባይመጣ ዳግም 40 ቀን እንደገና ይጨምር ነበር ይሄን ካንተ ላይ አንገትን አነሳለሁ ጎላል አንገቱን አልቆረጠላቸው ተናግሮ ማን በሰራዊቱ ጌታ በእግዚአብሔር ስም መጣባላል ይሄ ማን ነው ያልተገረዛል አንገትን ካንተ ላይ አነሳለሁ በራሱ ባያሰው ሳንቻ አንገቱን ቆረጠ አይገርማችሁ ተናገረው ነገር ሀፕን ነው ማለት አያችሁ ቢገባችሁ ባገባችሁ የምትናገሩ ነገር ሀፕን ፖዚቲቭ ሆነ ኔጌቲቭ ሀፕን ይሆነ ነው ፖዚቲቭ ሆነ ኔጌቲቭ አልኩ ኢዮብ አሁን የፈራውት ነገር መጣብኛል ኔጌቲቭ ሲናገር ማለት ኢዮብ ችግር አለ ሶስት ችግር አለበት ኢዮብ ይፈራ ነበር የራሱን ጽድቅ ያቀርብ ነበር እንደገና ደግሞ የተወለደ ይረግም ነበር ኢዮብ ሶስት ችግር አለበት ከዛ እግዚአብሔር ግን ያው ታግሶ አመጣ ወደዚህ መስማት በጆሮ ሰምቻለሁ አይኔ ያያል ዳዊት ምን መስላ ስንት ኃይለኛ ጦረኛ የሆነው በልጅነቱ ይናገራል እግዚአብሔር ረኛን የሚያሳጣኝ የዳዊትን መዝሙር ይዘምራል እግዚአብሔር በሉል መጠቅ ይናገራል አልፈራም ሰው ምን ያደርገኛል አልፈራም እግዚአብሔር መቀመጣመኛል በሱ ነው የምታመነው እግዚአብሔር ያስጥለኛል በቃ ይናገራል ይዘምራል በገና ይዞና እንደማዛ ይዘምርኩንም ማመን አለብኝ መዘመር ብቻ አይደለም ማመን አለብኝ ይዘምርሽ ምናምን you have to believe ድል አይደለም ያገኘው ዘመኑ ድል አይደለም ዳዊት አለ ድል አለድል ከጌታ ጋር ሆነው ሲሄዱ ከሚወዱት ጋር ሲስማሙ አለድል እስራኤሎች ምን መስራቸዋል እስራኤሎች የቀሩት እግዚአብሔር መሃላቸው አብሶ እንትን ዘዳግም ላይ አቲን 31 ላይ አቲን እንትን ላይ በፊት በረከትና ህይወትን አዘጋጅቻለሁ አላቸው ሞትና ህይወትን ምረጡ አላቸው እግዚአብሔር እንትን ላይ አብሶ እንትን ላይ አቲን ላምብላችሁ ይቀርታል ነው አንድ ጊዜ ላምብላችሁ እንትን ላይ አቲንክ ዘዳግም ላይ ኦኬ ዘዳግም አቲንክ 30:19 ላይ እንደዚህ አላቸው እግዚአብሔር ኦኬ በፊታችሁ ህይወትና ሞት በረከትና መርገም እኖ አስቀምጫለሁ ስላስቀመጥኩኝ እኔ ዛሬ ሰማይና ምድርን አስመሰክርባለሁ በፊት በረከትና ሞት ህይወትና ምረጡ ናቸው እግዚአብሔር ምንድነው የመረጡት እነሱ ኔጌቲቭ ንግግራቸው ሰሟቸዋል እግዚአብሔር ይሰማል የምትናገረው እግዚአብሔር የምትናገረው ይሰማል አይ አለማመን እግዚአብሔር ደስ ያለው በእምነት ነው እግዚአብሔር የምታስደሱት በእምነት እንደላበማ ታስደሱት ግን እምነት የሚናገር እምነት ኔጌቲቭ አይናገርም አለማመን ኔጌቲቭ አርጉ ኮዝባችን የተሞላው ኔጌቲቭ አይደል የተሞላው ችግር አይደል የሚያወራው በቃ የለኝ ነው የሚያወራው ስራ የለም ይላል ስራ ተዘግቶበታል የተናገረው ነገር ተዘግቶበታል ስራ የለም ይላል እንዲ ነው ይላል ምን መስራ ሁለተኛ ነገር ስላ ነገ በሰማሪያ እንዲ ሆናል እግዚአብሔር አልቀየረም 7 አመት ራ ጎላ ምን መስራ በጌዶን ዘመን አልቀየረም 7 አመት ሚዲያሞች በ300 ሰው አያችሁ ከእግዚአብሔር ጋር የምትስማሙ ኔጌቲቭ የተናገር ከልብ ነገር አትስማማ ሁለት ሰዎች ሳይስማሙ እንዴት አምሮ ያለው ከእግዚአብሔር ጋር የምትስማሙት ኔጌቲቭ የለኝም ይያቅ አትስማማ የለም ይያቅ አትስማማ አላመንከውማ አንተ የሚታየው ነው ያመንከው የሚታየው ነው ያመንሽው የእምነት ግን የማይታየው እምነት ተስፋ ስለምናደርገው ማንናው ነገር የሚያስረግጥ ነው እምነት ያለ እምነት ይጠራል የሌለው አምና አባትን ማለት ትጠራለሽ ማለት ነው የሚገባኝ ቆንጆ ባል እግዚአብሔርን የሚፈራ ነብይ የሆነ እግዚአብሔር የሚወደው በቃ መናገር you have to speak ከዛ ሲሆን ታል ሀብን ሲሆን ታል በውተለ ያልከው ነገር ሀብን ሲሆን ታል አልኩ ኔጌቲቭ ሆነ የተናገራችሁት ሀብን ይሆነ በውታችሁ ላይ ነው የተናገ ይሆነ ያለው በውታችሁ ላይ ሀብን ይሆነ ያለው
ሌላ ምንም ነገር እንዳጠብቁ nothing ምንም ዱብ የሚል ነገር የለም ምንም ዱብ የሚል ነገር የለም በስማም እግዚአብሔር ይጠብቃችሁ እግዚአብሔር ይጠብቃል ጠብቀን ግዶ ጠብቀን እግዚአብሔር ጠብቀን እግዚአብሔር ጠብቀን አሜን ኦኬ ሌላ ቦታ እንትን ላሳያችሁ እንትን ላይ ሮሜ ምዕራፍ 10 13 ላይ ኦኬ ባለፈው ነገር የጌታን ስም ይጠራ ሁሉ ይድናል ይላል ሮሜ 10 13 ላይ የሚጠራ ሁሉ ይድናል የጌታን ስም ያላመኑት እንዴት ይጠሩታል አልኳችሁ ሰዎች ስለማያምኑ እንዴት ይጠራሉ እንዴት ይጥሩት አያምኑና ኢየሱስ የሚባል ጴንጤ ነው እሰይ ሆነን እሰይ እንኳን ለጴንጤ ሆነ ጴንጤ ደግሞ አይደለም ጴንጤ እኮ ያሉት ለመሰረታቸው ጴንጤ ኮስታል ቢለው ሲያንቋሽኩ መንፈስ ቅዱስ ሲያንቋሽኩ ነው መንፈስ ቅዱስ ጴንጤ ኮስታል የሚባለው እንጂ እኛ ክርስቲያኖች ነን የክርስቶስ ተከታይ ነን ደቀ መዝሙር ነን ጴንጤ አይደለም እነሱ መንፈስ ቅዱስ ይቃወማል አያምኑ ሁላችንም ይቃወማሉ እኔ ራሴ ይቃወም ነበር እነሱ ያገኘኝ ሲሞላኝ ነው እንጂ ተስተካከልኩት ያላምን እንዴት ይጠሩታል ምን ይመስላችኋል ዛማርንትን ላይ ማርቆስ ላይ 5 ላይ 27 ላይ ደም ሲፈሳት የነበረው እምነት አሳማች አይደል ስለ ኢየሱስ አመነች ከዛ ትናገር ጀመረ የልብሱን ጫፍ በነካፈውሳለሁ ምን ያህል ቀን እንደተናገረች አናውቅም ከዛ በኋላ አንድ ቀን ያለችው ነገር አካል ሆነ እንዳትረሱ የምትናገሩት ነገር አካል ይሆናል በመጀመሪያ ቃል ነበር አይደል ቃልም ራሱ ስጋ ሆነ ይላል የምትናገሩ ነገር አካል ይሆናል አካል ይለብሳል ምን መስላል እዛ የደረቁ አጥንቶች ሕዝቅኤልን ወስዱ 37 ላይ እነዚህ የምታያቸው በህይወት ይኖራሉ እነዚህ አይጥ ጆሮውን የወሰደ እግሩን የወሰደ እግዚአብሔር ትንቢት ተናገር ነው ያለው ሲናገር ድምጽ ሰማዋል ቀጣጣጣጣ የሚደንደ ከዛ አካል ሆነ ይላል ይወላችሁ የምትናገሩት ነገር አካል ይሆናል የምትናገሩ ነገር አካል ይሆናል አካል ይለብሳል ምን እየተናገራችሁ ነው ምን እያልክ ነው ስለ ኢትዮጵያ ምን እያልክ ነው ስለ ኤርትራ ምን እያልክ ነው ለነገስታት ራሱ ምን እያልክ ነው ምን እያልሽ ነው ምን እያላችሁ ነው የምትናገረው ነገር አካል ይሆናል አመን ሰዓት ይስንታል ወይ ዘኔ ደቂቃ ነው ያለኝ አመን ስለዚህ ተናገርኩ ይላል አመን ስለዚህ ተናገርኩ ቆላስይስ 2:11 ላይ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክራል አለ ምን አለ ኢየሱስ ጌታ እንደሆነ ምላስ ሁሉ እቺ ምላስ ኢትዮጵያ ስማኝ እቺ ምላስ ኢየሱስ ጌታ እንደሆነች እቺ ናታ ችግር የምታመጣ ምላስ እቺ ምላስ ችግር ዘመን ለበዛሬ ታይ ደላታ ናግሪን ታይ ዳግም ደሞ አለች በፓርቶኩስ እቺ ምላሳችሁ ችግር ውስጥ በተከታችሁ እቺ ምላስ ወይ እቺ ምላስ እኮ ነው ኢየሱስ ጌታ እንደሆነ ባፍ መስከር አለበት ለእግዚአብሔር አብ የሚከብረው ኢየሱስ ጌታ ነው በቃ ኢየሱስ አብን ያከበረው ኢየሱስ ነው እግዚአብሔር እኮ ያለ ልክ ያከበረው ኢየሱስን ከስም ሁሉ በላይ ስም የሰጠው እንደ ባሪያ ሆነ ይላል መልክና ደም ግባት የለው ኢየሱስ እንወደው ዘንድ ይላል እግዚአብሔር በደዌ ያደቀዘው ፈቀደ ይላል በርሱ ቁስል ተፈወስኩኝ መናገር አለ I am healed by his stripe ታመኮነ I am healed by his stripe ተፈውሻለሁ I don't care what the doctor say I don't care what the people say I don't care ስሜት ያለኝ I don't care what I feel I don't care but people are ሰዎች አሉ I don't care ሲሉ ለምን ያወሩ እነሱ ያሉኝን አይደለም ቃሉ ነው ያለኝን ነኝ ቃሉ አለ ያለኝን አለኝ እኔ ከዚህ ቃል ዳግም ተወልዶ ከማይጠፋ ዘር ነው በወርቅም አልጠፋም ባመነታም ተስፋ አልቆርጥም በደክምም በረታል ጠላቴ ወስሚ በወርቅም ነሳለሁ አልፈራም እግዚአብሔር ረኛ ነው የሚያሳጣኝ የለም በለመለመ መስክ ያሳድረኛል በረፍቷ ዘንድ ይመራኛል ነፍሴን መለሳት ስለስሙ በጽድቅ መንገድ በመወጥላ በካከለ እንኳን ቢል አንተ በኔ ውስጥ ነህ ክፉን አልፈራም በትር ምርኩዝ እነሱ ያጠብ በፊቴ የሞገስ ገበታ የደስታ ገበታ የሰላም ገበታ የገንዘብ ገበታ
ሚስት ደግሞ ካጠቅ የሚስት ገበታ የባል ገበታ ያለች የገንዘብ ገበታ ያዘጋ ራሴን በሚጠሉኝ ፊት በበሽታ ፊት በዘይት ይቀባ ጽዋ የተረፈ ቸርነቱ ምሕረቱ 120 ዓመት እስኮን ድረስ ይከተለኛል። ምን ታመጣለህ? ምኖሮ እንደዛ ነው። እኔ ባጭር እድሜ አልሞትም። never died ፓስተር ተስፋዬ አይሞትም። እንደዛ ብሎ ነገር የለም። ጌታ ወሰደው ተሳስታር 3 ሰው ብቻ ነው ጌታ ወሰደው የሚል እግዚአብሔር ቃል ሄኖክን ኤልያስና ኢየሱስ ዘበሰ እንደዛ ምትሄዳለህ ወደ ጌታ ወደ ተሻለ ቦታ ምትሄደው ግን እዚህ ስራ ሰርተ እንደ ጳውሎስ ሩጫን ጨርሰ መሄዳለህ። ሩጫን ጨርሰ ወንጌል ታደሰማ ነው። አልሞትም በሕይወት እኖራለሁ። ዳዊት ይዛለ የሞት ድምጽ ሲያሰማ ቆንሶ 118 ላይ አልሞትም በሕይወት እኖራለሁ የእግዚአብሔር ስራ ገና እሰራለሁ አልሞትም በሕይወት እኖራለሁ። ይሄንን ታዲያ ማትናገር ከሆነ እግዚአብሔር አይናገርልሽም። አንተን አምነህ መናገር አለ። አልሞትም በሕይወት እኖራለሁ ገና የእግዚአብሔር ስራ እሰራለሁ አልሞትም never ዶክተር ሚያለኝ ታንክ ዩ ዶክተር አመሰግናለሁ። እሱ ዶክተር እኮ የሚነግርህ በማይክሮስኮፕ ምናምን የሚታየው ነው የሚነግርህ። ትክክል ናቸው እኮ መጥፎ አይደለም። ዶክተር በጣም የምንወደው ዶክተር አፕሪሺየት ዳት እሱ እኮ የተረጋገጠው ነው የሚነግርህ። ግን አንተ የምታምነው የትኛውን ነው? we shall believe the report of the Lord ማመን ያለበት የእሱን ከሰው ምስክርነት የእግዚአብሔር ምስክርነት ታላቅ ነው። ማመን ያለበት እሱ ነው። ቃሉ የሚለው ማመን አለበት። ቃሉ ብሎኛል አምናለሁ። I don't care what I feel I don't care ስሜት ይሰማኛል እሱን ኤግዚስት ሆኖ ዲናይድ አላደርግም። አለኝ ፊሊንግ ግን I don't care ያንን አልሰማም። አንተ ቃሉ ላይ ማምነው ቃሉ ብሎኛል አምናለሁ። ቃሉ ተፈውሳል ብሎ አምናለሁ። አራሜን በል ኢየሱስ ጌታ ሰዓት ሄደ በቃ አለቀ። አንድ ጊዜ እንትን በመሰግናቸው አንድ ጊዜ አንድ ቦታ ሄድኳለች አንዷ ናት ስመሰከር ሰምቼ ነው ክሬዲት ልጠይቅ ሄደችና ሄደች ስትሄድ የሆነ ነጭ ማናጀር ዋና ቦታ ላይ ስትጠይቅ እዛ ስትጠይቀው ውሻ ያደረገኛል። ሁለተኛ እንዳትመጪ አይሰጥሽም ምናምን ልጠይቅ እንጂ አለች። ከዛ አላወከኝም አልኩና አለች ቤት ሄድኳለች። ቤት ሄጄ መናገር ጀመርኳል። በጌታ በኢየሱስ ስም ትለቃለህ ሚለቀቃል እኔ ይሰጣል እኔ ራይት አለ ያምራቸስ ጻድቅ ነኝ ራይት አለ በለ አንድ ቀን ነገር ተመለሰ ሄደች። ተመለሰ ስትሄድ ሌላ ሴት ናት ያለችው። ሰውየው ሌላ ፊልድ ሄዷል። ማንነሽ አለቻት እንዲጠይቄ ነው የቸርች ነው እንዴ እኔም እኮ እዛ አንዳንዴ እመጣለሁ። ሴትዮዋ ግጥም አድርጋ ሰጠቻት። እንደዚህ አንዱ ደግሞ እንደዚህ ኢሚግሬሽን ገብቶ ኢንተርቪው ሲደረግ ዲፖርት ይደረጋል አለው። በፍጹም አልሆነም አለ። ራይትን ካላወቅ አትናገርም። ቤት ሄዶ መናገር ጀመረ። በፍጹም ዲፖርት አልሆነም ይመጣል። ለካ ሰውየው ራሱ ደወለለት ከኢሚግሬሽን አንተ ሰውዬ ምን አንተ ከሄድክ በኋላ እንቅልፍ የለኝም ማለት ምን እንደሆንኩ አላውቅም እና እንደገና ልምታላለኝ አለ። እሰይ ወደህ ነው የምትሰጠኝ። ይኸውላችሁ በመናገር ታመጣለህ። የሌለውን እንዳለ አድርጎ በሚጠራል ያለውን አዳልኩ ልጆች ያሉ ቻርልስ ካፕስ ጌታ ተናገራቸው። ልጆቼ ያለውን ነው የሚጠሩት አለ። እኔ ያልኳቸው የሌለውን እንዲጠሩ ነው አለ። የሌለውን መጥራት አለብሽ። የሌለው ስትጠሪ ይመጣል። አካሉን ታያለህ። በቃ ትልልቅ የእግዚአብሔር ሰዎች ከልብ ነገር በጣም ወደ እግዚአብሔር ሰው አለ። ዶም ቸርች ገዝተን ወደ 40 ሚሊዮን ዶላር ሰቀለናል። ከሚስቴ ጋር ግርግዳ ላይ ቢሉን መናገር ጀመረናል። ስናገር ተከፈላል። እንዲህ አይነት ነገር ከሌለ እምነት ከሌለ በቃ ካላወቅ በጣም ግርም ይላል። ብዙ ነገር ያመልጠናል። ትሄዳላችሁ መንግስት ሰማያት እዛ ስትሄዱ ወይኔ ዳኒ ይሁን የሌለው ለቀ ምን ላድርግ ይላል ጌታ። ምን ላድርግ መንግስት ሰማያት ትሄዳላችሁ። ስለዚህ ሮሜ ምዕራፍ ላይ ቀደም ነገርኩ ቃሉ በአፍን በልቦ ነው ቀርቧል። የምንሰብከው የእምነት ቃል ነው። ቀጥሎ ያለውን ቃል 9 ላይ ሮሜ 9 10 9 ላይ ክርስቶስ ኢየሱስ ጌታ እንደሆነ በአፍህ መሰክር ይላል። እግዚአብሔር አብ ከሙታን እንዳነሳው በልብ ብታምን ትድናለህ አለ። ስለዚህ ዛሬ ኢትዮጵያ ዘነግራለሁ ጌታን ተቀብለ በልብ ላይ ጌታ ሆኖ ጌታ ማለት አለበት። ጌታ ብቻ እሱ ብቻ ሌላ የለም። ፓስተር ተስፋዬ ብዙ ነገር ነው ያስጣለኝ እንጂ የድሮ አመል ብኖር በድሮ ጸባይ ብኖር ወይ እስር ቤት ነው ገባ አሜሪካ ህጉ ለየት ያለ ነው። ህጉ ማለት እዚህ መጥቼ እንደኛ ዝም ብለህ
የሚሰርቁት ምናምን ባንክ ምናምን ስንት ሚሊዮን ዶላር ምናምን ይሰርቃሉ። ወይ ጉድ ነው። እኛ የምናውቃት ያቺ ጥቂት ነው የምናውቀው። እዚህ ያለው የሌባ ታክቲክ ግርም ይለኛል። ግን ኢየሱስ ግን አስመለጠኝ። ስለዚህ ና ወደ ኢየሱስ አጭር ጸሎት ጸልያለሁ። የመናገር ኃይል ቁጥር 2 አቲንክ ዓርብ ዕለት ስለ ልብ እንማራለን። ልብ ምን እንደሆነ ክፉ እንደሆነ በጣም እጅግ ክፉ እንደሆነ የሰው ልብ እጅግ ክፉ እንደሆነ በጣም እንማራለን። ወደዚህ ተዘጋጀው ነው። እቺን ጸሎት ጸልይ። እኔ እዚህ ላይ ስጸልይለ ጌታን ከተቀበል ማት ቦታ ስለሚሄድ ነው የምነግራችሁ። ማት ቦታ ሄዳል። ጌታን ከተቀበልክ ባለበት ቦታ ሄደ ቸርች ጌታን ተቀበያለሁ በል። ሄደ እዛ ደቀ መዝሙር ያስተምረ። ይሄ ቸርች አይደለም። ዩቲዩብ ቸርች አይደለም። ቸርች አይደለም። አሜን። እኔ ጋር የለም ካል ፓስተር ተስፋዬ ለማ ዩቲዩብ ላይ ገብተህ ተስፋዬ ላይ ፌስቡክ ላይ ደቀ መዝሙር ቸርች ውስጥ ያስተማርኩት ደቀ መዝሙር አለ ተሰቅሏል። ደቀ መዝሙር ያልተማላችሁ ሰዱ ዛሬ ግቡና ወደ ውስጥ ግቡና ታግኙታላችሁ። ተስፋዬ ለማየው እዛ ፌስቡክ ከገባ ኮንታክቱ ላይ ሊንክ አለ። ወርድ ኦፍ ፌስ ክሊክ ስታደርገው ዌብሳይት ውስጥ ይከታል። ዌብሳይት ውስጥ ሆም ፔጁ ላይ ሬዲዮ አለ። ሚዲያም ከገባ ማአት ፓስተር ተስፋዬ ቆሞ እንግዲህ የተሰበከ ማአት አለ እዛ ላይ ታያለህ። ስለዚህ አጭር ጸሎት ፓርቶክ ላይ ሬዲዮ ላይ ሰላም ነው ሬዲዮ አሜን። ሰላም ናችሁ? እንደምን አላችሁ? እግዚአብሔር ይመስገን። ሰላም አሉ ሬዲዮ ላይ አለ ማለት ነው። አጭር ጸሎት ይጸልያል። እኔ የምለው ጮክ ብለህ በእምነት ጌታን ተቀበለው። ለተቀበሉት በስሙ ለሚያምኑ መቀበል አለብህ። ልብ ቃሉን ይቀበል ነው የሚለው እግዚአብሔር ቃል ሮሜ 4 ምሳሌ 4 ልብ ሌላ ነገር እንዳይቀበል። ልብሽ ቃሉን ብቻ ሌላ ነገር እንዳትቀበል። ልብ ልክ እንደ መሬት ነው። ለዚህ ነው ልጄ ሆይ ልብን ስጠኝ የሚለው። ወደ ጌታ ስንጠራ ህይወት የለም ልብን መስጠት አለብህ። ልብን ስትሰጠው ጌታ ይገባል። ልብን ከቀየረው እንደሌላ ሰው ትሆናለህ። በቃ እንደሌላ ሰው ትሆናለህ እንጂ ተነክተው አጠጥቷቸው አይደለም ጴንጤ የሆኑት። ልብን የተቀየረው ልብ ይቀየራል። እኔ የምለው ጮክ ብለህ በእምነት ጮክ ብለህ ፓርቶክ ላይ አለ ሬዲዮ ላይ አለ ፌስቡክ ላይ ጮክ እኔ የምለው ጮክ ብለህ ጌታ ኢየሱስ ሆይ በደሌን ኃጢአቴን በደም እጠበልኝ። ከዚህ ሰዓት ጀምሮ አምናሃለሁ እቀበልሃለሁ። ስለተቀበልከኝ ልጅ ስላደረከኝ በመንፈስ ቅዱስ ኃይል ስለምትሞላኝ አመሰግናለሁ በኢየሱስ ስም አሜን። በቃ አጭር ጸሎት ጌታን ከተቀበልኩ በእምነት ገባ ውስጥ በቃ ገባ ጌታ ይገባ። ከዛ ዌልካም ወደ ኢየሱስ። የመጀመሪያ ስራ ዮሐንስ ወንጌል ማንበብ፣ ሁለተኛ እንዳልኩ ቀደመ ነገርኩ ሂድ ደቀ መዝሙር ተማር። ሌላ ፓስተር ተስፋዬ ለማ ዩቲዩብ ተስፋዬ ለማ ፌስቡክ ላይ ትገባለህ። ሬዲዮ ነንባላ 518 907 9015 በሞባይል ፎን በቤት ፎን ሬዲዮ አለኩ። ዌብሳይት ስትገባ ሆም ፔጁ ላይ ሬዲዮ ክሊክ ይላል። ክሊክ አድርገህ ሬዲዮ ገባ። ሚዲያ ማገገባችሁ ዛሬ። ስለዚህ በኢየሱስ ስም አባት ሆይ እናመሰግናለን። ዛሬ በኢየሱስ ክርስቶስ ስም ይሄ ትምህርት ፍሬ ያፍራ። በኢየሱስ ክርስቶስ ስም ፍሬ ያፍራ። እግዚአብሔር አባት ሆይ እናመሰግናለን። እግዚአብሔር ያዳናቸው ከጠላቶቻቸው ይናገሩ ነው ያልከው። እግዚአብሔር አባት ሆይ አመንኩ ስለዚህ ተናገርኩ ተብሎ ተጽፏል። ዛሬ በኢየሱስ ስም ተናገርኩ። እዚህ ዌብሳይት ላይ እዚህ ፌስቡክ ላይ ማንኛውም ፌክ ኒውስ ሁሉ የተደፈነ ይሁን፣ ማንኛውም አመጻ ሁሉ የተደፈነ ይሁን በኢየሱስ ስም ተናገርኩ። በዚህ ያሉ በሙሉ ወደ አንተ እንዲመጡ ወደ ብርሃን እንዲመጡ በኢየሱስ ስም ጳውሎስን ኢሳይያስን አንደበቱን እሳት እንደነካ አንደበታቸው በእሳት የተነካው እግዚአብሔር አባቶች ስለ ምድራችን ጦርነት ሁሉ ስለቆመ በዛም በኤርትራ ያለው መንግስት አይኑን ስለምትከፍት እግዚአብሔር ለኢትዮጵያ እግዚአብሔር ምንም በዛም በመቀሌ ግራ መጋባት በዛ ያለ መቀሌ ህዝብ በጦርነት አይደቅም። በኢየሱስ ስም ጦርነት ቆመ። እግዚአብሔር በዚህ እናመሰግናለን። ስለሁሉ እናመሰግናለን። አፍጋባል ስም ይባላል። እናመሰግናለን። እነዛ ደግሞ ያ ብላቴና ስለተገኘ እነዛ ሰዎች ጌታ በቅርብ ቀን ስለሚያዙ ካሉበት ጉርጓድ ያ ኔትወርካቸው ያመጻ ኔትወርክ ስለሚበጠስ እግዚአብሔር አመሰግናለሁ። ክብር ምስጋና ሁሉ ላንተ ይሁን። እነዚህ የሚሰሙ በሙሉ ፌስቡክ ላይ በሬዲዮ ላይ ሁሉ ላይ በኢየሱስ ስም ሚስጥር ስለሚገባቸው እግዚአብሔር አባቱ እናመሰግናለን። ክብር ምስጋና ላንተ ይሁን። ከፍ ከበር በኢየሱስ ስም አሜን አሜን። ኢየሱስ ጌታ ነው። ሰይጣን ሌባ ነው። ጸጋ ብዝት ይበልላችሁ። እንግዲህ ታንኪ መንፈስ ቅዱስ እናመሰግናለን። ኦኬ ሬዲዮ ላይ ያዩት ነው። እናመሰግናለን እናመሰግንሃለን እናመሰግንሃለን
እናመሰግንሃለን እኔ አመሰግንሃለሁ አሜን ስለዚህ ኢየሱስ ጌታ ነው ቁጥሩ ለተጨረስኩኝ ሼር አድርጉት ይሄንን ላኩላቸው እና ኢየሱስ ጌታ ነው ይደል እየጸጋብዛለሽ ጸጋብዛላችሁ ታንኪ ሁሉ ፓርቶክ ላይ ሙሉ እና ኢየሱስ ጌታ ነው እና ላኩት ይሄንን ሼር አድርጓቸው አይኖ ማት ቦታ ሄዳል ታንኪ በጣም ስለምትልኩ እና ጸጋብዛላችሁ ኢየሱስ ጌታም ሰይጣን ሌባ ነው ተባረኩልኝ ጸጋብዛላችሁ